ሰላም እንዴት ናችሁ? የተከበራችሁ የናይል ሚዲያ ተከታታዮች፣ ዛሬ ሌላ ጊዜ ከምንሰራው ፕሮግራም ወጣ ብለን የዛሬውን ፕሮግራማችን በአማርኛ ቋንቋ ይሆናል የምንሰራው። እዚህ ናይል ሚዲያ ደግሞ እንግዳ ጋብዘናል። እንግዳችን ከሀገረ አሜሪካ በቨርቹዋል ነው ከኛ ጋር ቆይታ የሚያደርገው። ጸጉ ብርሃነ ዛሬ የትግራይ እንዲሁም ደግሞ አጠቃላይ የሀገሪቱ ፖለቲካ ምን ይመስላል የሚለውን ለመዳሰስ ለመነጋገር እዚህ እንግዳ አድርገን ጋብዘነዋል። ቆይታችሁ ከኛ ጋር ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን መሆን ትችላላችሁ። አብራችሁን ቆዩ። ጸጉ እጅግ በጣም አድርጌ አመሰግናለሁ እንግዳዬ ስለሆንክ። ናይል ሚዲያ ላይ ለመጀመሪያ ጊዜ አይደለም ስንገናኝ፣ ከዚህ በፊትም ጥሩ ፕሮግራም ሰርተን ነበረ። አሁንም ጊዜህን ስለሰጠኸኝ እጅግ በጣም አድርጌ ነው የማመሰግነው። እኔም ደግመሽ ስለጠራሽኝ አመሰግናለሁ። ከሚዲያ መልካም ጥያቄዎቻችን ወይ ደግሞ ውይይታችንን ከመጀመራችን በፊት አሁን ወደ አንተ ከመምጣቴ በፊት እኔ የምገኝበት ከተማ መቀለ ነው። በመቀለ ከተማ ሰማይ ላይ ደግሞ የሚግ ወይ ደግሞ የወታደራዊ ጀት እንቅስቃሴ እየሰማን ነበረ። ህዝቡ ላይ ትልቅ የሆነ መደናገጥና ሽብር ፈጥሯል። ከዛም በፊት ከትላንት በስቲያም እንደዛው የድሮን ድምጾች ሲሰሙ ነበርና የአብይ አህመድ መንግስት ከዚህ ቀደም የትግራይ ህዝብ ላይ የፈጸመውን ጄኖሳይድ ተቀጥያ የሆነ ተግባር አሁን እያስቀጠለው ነው የሚሉ አንዳንድ ተንታኞች ወይ ፖለቲከኞች አሉ። በተለይ ደግሞ መሬት ላይ ያለው ነገር ስናየው እሱ ነው የሚመስለው። ምክንያቱም የትግራይ ህዝብ በጀት ተከልክሏል፣ በጀት የለውም። ነገር ግን ጀት እየተላከበት ነው ያለውና ይህንን ነገር እንዴት ታየዋለህ? በተለይ ከፕሪቶሪያ ውል ስምምነት በኋላ ድጋሜ በትግራይ ላይ እንደዚህ አይነት የቶክስ ድምጽ ምንም ነገር ሳይስተካከል ሰው ተፈናቃዮቹ ሳይመለሱ በጣም ብዙ ያልተሟላ ነገር እያለ እንደዚህ አይነት የጦርነት ድባብ መታየቱ ምንን ያመላክታል ትላለህ? አሁን ስለ ድሮን ስለ አውሮፕላን መላኩ ሲጀመር መንግስት የሚለው አይደለም መቀበለው የኢትዮጵያ መንግስት ብለን ብንጠራው ይሻላል። ምክንያቱም ኢትዮጵያ መንግስት ያው መንግስቱ በአብይ አህመድ ነው የሚመራው። አብይ አህመድ የሚመራው መንግስት አብይ አህመድ በግሉ እንደፈለገ የሚዘውረው መንግስት ስለሆነ የኢትዮጵያ መንግስት አልነው የአብይ አህመድ መንግስትም አልነው ምንም ልዩነት የለውም። ግን አንተ በመረጥከው የኢትዮጵያ መንግስት ብለህ መቀጠል ትችላለህ። የኢትዮጵያ መንግስት ህግ ማስከበር ኃላፊነት አለው። ህግ እንዴት ነው የሚያስከብረው የሚለው ያው እኔ ልተነትነው አልችልም። ያው በድፍረት እንደዚህ ለመተንተን እየገባው ያለው እነ ደብረጽዮን እነ ፈትለወርቅ ምናምን በቃ ፖለቲካ ሳያቸው ገብቶ አገር እንመራለን ብሎ እስካሁን ሲንቀሳቀሱ ስለማያቸው እኔም በእርግጠኝነት ከነሱ የተሻልኩ ነኝና ለምን ስለ ሀገሬ አልናገርም በሚል ነው እንጂ ስለ ወታደራዊ ልተንትን ምናምን ብዙም በማላውቀው ጉዳይ በመንግስት ስራም አልገባም። አውሮፕላን ላከ ድሮን ላከ እሱ የመንግስት ስራ ነው የሚሆነው። የኔ አስተያየት መስጠት የምችለው ግን ትግራይ ላይ ህግ ማስከበር አለበት። ህግ ማስከበር ማለት ምንድነው? ህወሓት የሚባል በብሔራዊ ምርጫ ቦርድ የፈረሰ ተቀባይነት ያላገኘ ድርጅት አለ። እሱ ድርጅት አሻፈረኝ እያለ እኔ ካልመደብኩ እኔ ካልፈረምኩ እኔ ካልባረኩት እያለ ትግራይ የሃይማኖትን በፍርድ ቤት በፖሊስ ጣቢያን በሁሉም ነገር ተሰብስቦ ያለ ቡድን አለ። የህወሓት ብዬ ልጠራ አልችልም። መንግስት ራሱ እንዴት ህወሓት ብሎ እውቅና ሳይሰጠው ህወሓት ብሎ እንደሚጠራው አይደለም። የትግራይ ህዝብ ስቃይ ለመራዘብ ካልሆነ በስተቀር ህወሓት የሚባል የለም። ፈርሷል። የፈረሰው እንዳለ አስመስሎ ለህዝቡም እንደ እውቅና መስጠት አድርጌ ነው የምወስደው። ህወሓት የለም። ግን ተሰባስቦ እዛ የነበሩ እንደና ምንም በቃ በዛ ነው የምንኖረው ከዛ ውጭ መሆን አንችልም የሚሉ ምንም
ህወሓት የለም ስትል ህወሓት የለም ያስባለህ መልኩ መንገድ ምንድነው? ህወሓት አለ እየመራን ያለው ትግራይ ላይ እንደውም አብይ አህመድ ከዚህ ቀደምም ዱቄት አርጊያቸዋለሁ የሉም ካለ በኋላ አይተዋል የትግራይ ሰራዊት የት ድረስ ደርሶ እንደተመለሰ ለሰላም ሲል ማለት ነው። ስለዚህ አጠፋኋቸው ዱቄት አረኳቸው ስላለው ህወሓት አብይ አህመድ አሁንም ተመሳሳይ እየመጣ መግለጫ እየሰጠ ነው ያለው። ስለዚህ ህወሓት ጠፋ የሚለው ነገር አያስማማንም። በተለይ ደግሞ መንግስት ህግ የማስከበር ኃላፊነት አለበት ብለኸኛል። መንግስት ህግ የሚያስከብረው በድሮን እየጨፈጨፈ ነው ወይ? ህፃናት እየገደለ ነው መንግስት ህግ የሚያስከብረው? ህግ ማስከበር ሲጀመር ትርጉሙ ምን ማለት ነው ላንተ? አብይ አህመድ ትግራይ መጥቶ ትግራይን እንዲገዛ ትግራይ መጥቶ አይተነዋል እኮ ከዚህ ቀደም አንተ ስትደግፈው የነበርከው ስርዓት ጸጉ ትግራይ ላይ መጥቶ የትግራይን መሬት ቆርሶ አሳልፎ ሰጥቶ ምዕራብ ትግራይ እኮ አሁን የለም እኛ ጋር ከፕሪቶሪያ ውል ስምምነት በኋላ ራሱ ምዕራብ ትግራይ ላይ ያሉት ተጋሪዎች ምን አይነት ህይወት እያሳለፉ ይገኛሉ? ከሞቱት ከተፈናቀሉት ባሻገር በተለያየ ምክንያት እዛ የቀሩት አሁንም እየተጨፈጨፉ አሁንም እየታረዱ አሁንም እየተገደሉ ነው ያሉት። ወደ ትግራይ ወደዚህ መምጣት ያልቻሉት ምዕራብ ትግራይም ትግራይ ነው። ወደ አሁን ወዳለ ማለት ህወሓት እያስተዳደረ ወዳለው አካባቢ መግባት ያልቻሉት ግን አሁንም እየታረዱ እየሞቱ ነው ያሉት። ስለዚህ ላንተ ህግ ማስከበር ማለት ትግራዋይ እና ደግሞ አንተም ትግራዋይ ሆነ ማለት ነው። አንተም የትግራይ ተወላጅ ሆነክ አንተ ያንተ ዜጋ ያንተ ህዝብ ያንተ ወንድም እየጨፈጨፈ እያረደ እያፈናቀለ ያለውን ስርዓት ነው ህግ እያስከበረ ነው እያልከው ያለው። ህግ ማስከበር ላንተም ማለት ነው። ከህወሓት ልጀምርልሽና ህወሓት የለም ያልኩበት ምክንያት በብሔራዊ ምርጫ ቦርድ ኦልሬዲ ተከልክሏል። እውቅና አልተሰጠውም። እውቅና ያልተሰጠው ደግሞ በስሙ ልጠራ አልችልም፣ ፈርሰዋል ማለት ነው። ስለዚህ እዛ ተቀጥረው የሚሰሩ የነበሩ ወይ ደግሞ በአሽክርና ለትላልቆቹ ባለቤቶቹ ምናምን ሲያገለግሉ የነበሩ ስለተሰባሰቡ ወይ ደግሞ ስላልሞቱ የትግራይ ኢትዮጵያውያን ናቸው። የግድ እኮ ሁሉም እንትን መሞት የለባቸውም። ህወሓት እንዲፈርስ እኮ ሁሉም እኮ መሞት የለባቸውም። የግድ ኦልሞስት ተበታትነዋል እኮ ዋናዎቹ የሉም። ዋናዎቹ የሉም ማለት እነማን ናቸው ዋናዎቹ? የነስብሐት አሁን የለም፣ እነሱም የሉም። እነሱ እኮ ህወሓት ላይ የነበሩ ከፍተኛ አመራሮች ናቸው። መስመሩን ተከትለው ህጉን ተከትለው ሲመሩ የነበሩ እንጂ ማን ማለት ከዚህ በፊት ራሳቸው አቦይ ስብሐትም ያሉት ነገር ነበረ። ከበደ መጣቀረ አበበ መጣቀረ የሚለው ነገር ነበረ። በተለያየ ምክንያት መስዋዕትነት ከፍለው ከህወሓት ለምሳሌ አሁን ስዩም መስፍን ብለኸኛል፣ በህይወት የሉም። ለህዝብ የተከፈለ መስዋዕትነት ክቡር መስዋዕትነት ከፍለው አልፈዋል። ነገር ግን ድርጅቱ አለ፣ ግለሰቦች አይደሉም። ህወሓት አንተ ከግለሰቦች ጋር ነው እያያያዝከው ያለው አይደለ? እኔ አሁንም እየተከራከርኩ ያለሁት እየጠየቅኩ ያለሁት ደግሞ ህወሓትን አይደለም። ህወሓትን አጠፋለሁ በሚል ሰበብ የትግራይ ህዝብ ላይ ጄኖሳይድ እየፈጸመ ነው ያለው። አንተ የምትደግፈው ስርዓት ህወሓትን በማጥፋት ሰበብ የትግራይ ህዝብን እየጨፈጨፈ ነው ያለው ነው እኔ እያልኩ ያለሁት። ግን መስራቾቹ የሉም። ኤግዛምፕል እነ ጻድቃን ነበሩ ድሮ ተውት፣ እሱ በአሰራር ይወጡ ነበር። አሁን ግን ህወሓት ግን ግማሾቹ ወደ አዲስ አበባ ሄደዋል፣ እነ ጌታቸው ረዳ የያዙት ማለት ነው። ግማሾቹ ደግሞ ምንድነው ወለደም ይባላሉ። የቀሩ ደግሞ ህወሓት አልነበሩም እነሱ ሲጀመር። ወለዶ የሚባሉት መጀመሪያም ህወሓት ውስጥ የነበሩ አልነበሩም። ስምረት ውስጥ የነበሩትም ቢሆን በግል ጥያቄ ነው አኩርፈው የሄዱ ናቸው። ያ ማለት ህወሓት ፈርሷል ማለት አይደለም። ህወሓት እንዲኖርልሽ ከስሙ አንሳልኝ ካልሽኝ አለ በቃ በህወሓት እንድጠራልሽ ካልሆነ ህወሓት የለም። ምክንያቱም እውቅና የሌለው ድርጅት ደግሞ እኔ ህወሓት ብዬ ልጠራው አልችልም። የኢትዮጵያ መንግስትም ከጠቅላይ ሚኒስትሩ ጀምሮ ፓርላማ ሲያወሩም ለምን እንደዚህ እንደሚያወሩ እኔ ግራ ይገባኛል። ምክንያቱም እውቅና የሌለው የፈረሰ ድርጅት የህወሓት ባህሪ የህወሓት እንትን ምናምን ይላሉና እውቅና የሌለው እውቅና ሲኖረው ነው የምትጠሪው። ስለዚህ ዝም ብሎ በመንፈስ የሌለ ነገር ዝም ብለሽ እንደዚህ ለልጅ እንደምታስፈራሪ ነገር ነው። ምክንያቱም ህወሓት ማለት ማስፈራሪያ ነው። ምክንያቱም ህወሓት ማለት ህወሓት ከያዘ አይለቅም፣ ህወሓት ከያዘ እንደዚህ ያደርጋል ያጠፋል ስለሚባል ህዝቡም እንደዛ ነው እንጂ ወጥቶ መናገር አቅቶት አይደለም። ግን
ወጥተው ቢናገር ዛሬ ባይናገሩትም ቀስ በቀስ ይሰውሩታል። ስለዚህ እንደዚህ አይነት ነገር አንተ አሁን ያወራኸው አይነት ነገር መሬት ላይ ትግራይ ላይ የለም። ጸጉር አሉ እኮ ብዙ ህወሓትን እየተቃወሙ ህወሓትን የሚተች ነገር እየጻፉ ትግራይ ላይ የሚኖሩ አሉ። ሲታፈኑ ሲወሰዱ አላየንም። አሁን እኮ እየተናገረች ያለች እኮ እንደፈለጉ የተናገሩ ትግራይ የሚኖሩ አለ። ትግራይ እኮ የሁሉም ናት። እኮ መብታቸው ነው። ህወሓት ሰወራቸው ላልከኝ ነው እኔ መልስ እየሰጠሁ ያለሁት። ፊታቸው ወደ ውጭ ወደ ፊት የመጣ ነው እንጂ ድምጽ የሌላቸው ሶሻል ሚዲያ የማያውቁ በቃ በቅንና በእንትን ዝም ብሎ ስብሰባ ላይ ወይ ደግሞ ያስባሉ ተብሎ ስንት አለ ዝርዝር አለ። እሱም ማንም ሰው ያውቀዋል። እዚህ እንደ ማርያም አካባቢ እንኳን በቅርቡ መቀሌ ያለሽበት እንኳን ብዙ ሰዎች አሉ የታጎሩ ማለት ነው። በግል እስር ቤቶች ምናምን ማለት ነው። ስንት ወጣት ነው እየተሰቃየ ያለው በትግራይ ውስጥ። ምንድነው መረጃው? አሁን ለዛ ምን መረጃ አለክ? አለ መረጃው ከፈለግሽ ልክልሻለሁ። ስም ዝርዝራቸውም ልክልሻለሁ። ከስም ዝርዝሩ በተጨማሪ ምክንያቱም እንደዚህ አይነት አሁን እንደዚህ ተደረገ የሚባሉ ነገሮች ነገር ግን በጣም ብዙ ሐሰት የሆኑ መረጃዎች አሉና ምናልባት አንተም በዛ ተደናግረህ እንዳይሆን በሚለው ነው። ቃል ገባልሻለሁ። ሁሉም ዝርዝር አቀርብልሻለሁ። እና ሰውቷስ የሚባለው አሁን ታስሮ ነበር ግን ያው ስለሚታወቅ የዩኒቨርሲቲ አስተማሪም ስለሆነ የፌዴራል ሰራተኛ ነው። ብዙዎቹ የማይስማሙ ቢኖሩም ልጁ አገሩ ክልል ሆነ ነው የሚታገለው ግን ታስሮ ነበር። ግን ስለሚታወቅ ነው የወጣው እንጂ ሌሎቹ አሁን ብርሃነ ልፋቴ ተስፋ ብዙም አልደግፈው ልጅ ነው። ግን ያው ኦልሞስት ወደ ትክክለኛው ስለመጣ ህወሓት ጋር ሆኖ እነ ጌታቸው ረዳ ይገደሉ ሲባል ሳይታሰር አሁን ግን ህወሓትን ሀገሬ ሆኜ ክልሌ ሆኜ ሳልወጣ ታገላል ስላለ ደግሞ ታሰረ። ስለዚህ ይሄ የሚያሳይሽ ምንድነው ህወሓት እያልሽ ከኖርሽ መኖር ትችያለሽ። ህወሓት ካላለሽ ደግሞ ያው እጣሽን እንደ ሁኔታው ማለት ነው እየታየ ጊዜ ጠብቆም ማለት ህግና ስርዓት የሚባል ነገር አለ። አንድ ሰው በህግ ሊጠየቅ ይችላል። ያ ማለት ወንጀለኛ ነው ማለት አይደለም። የተጠረጠረ ሰው በህግ ሊጠየቅ ይችላል በተለያየ አይነት ነገር። ዋናው ነገር ህግ አለመዛነፉ የህግ አግባብነት አግኝተው ተጠይቀው የሚወጡ ከሆነ አንተ ያልከውን ያህል ማለት የትኛውን ቦታ ያለ ነው በፖለቲካ መታሰር የህሊና እስረኛ ህወሓትን ብቻ እንደ ብቻ ማየት የለብህም። በተለያየ ምክንያት የተጠረጠረ ሰው አሁን እሺ ወደ ጥያቄያችን እንምጣና ህወሓት ከሌለ ታዲያ ማን ላይ ነው ድሮን እየተላከ ያለው? ህወሓት ከሌለ ህዝቡን ላይ ነው ድሮን እየተላከ ያለው? ጥቂቶች ፓርቲዎች ቡድኖች አሉ ዝም ብሎ በሰፈር የሚከፋፍሉ ለማንም ህዝብ የማይወክሉ ቡድኖች አሉ። እነዛ ቡድኖች ዓላማቸው ምንድነው? አንደኛ ስልጣን ነው። ሁለተኛ የኤርትራ ህልውና ማስጠበቅ ነው። ምክንያቱም እኛ አንድ ሀገር ነው ያለን፣ ኢትዮጵያ ነው ያለን። እነሱ ግን ሁለት ሀገር ነው ያላቸው። ትግራይ ኢትዮጵያ ካልተመቻቸው ትግራይ ሄዱ፣ ትግራይ ካልተመቻቸው ወደ ኤርትራ ነው የሚሄዱ። ስለዚህ ይህንን ኦልሬዲ ፕላን አድርገው ስለያዙ ስለ ህዝብ የሚያስቡት ነገር ስለሌለ ይሄ ደግሞ ነገ እናየዋለን። አሁን አንተ የምትወቅሳቸው ባለስልጣናት በስልጣን ከወጡ ጀምሮ ምናልባት ላለፉት 30 ምናምን ዓመታት ከጎረቤት ኤርትራ ጋር ከባድ የሆነ ችግር ነበረ። የኢትዮ ኤርትራ ጦርነት ነበር። ከዛ በኋላም ደግሞ ሰላምም ያልሆነ ጦርነትም ያልሆነ ግንኙነት ነበራቸው። ያ የሰላም ግንኙነት የተጀመረው አሁን ነው። ምናልባት አመት ቢሆነው ነው ወይ አመት ከ6 ወር አካባቢ ማለት ነው። ያቺን አሁን የጀመሯትን የሰላም ግንኙነት አይታ ማንነታቸውን እንዴት ትነሳዋለህ? ኤርትራውያንም ናቸው ጥሩ ኤርትራውያንም ናቸው ሌላም ኢትዮጵያውያንም ናቸው ማለት አትችልም። ይሄ ግንኙነት ነው፣ የህዝብ ለህዝብ ግንኙነት ነው። ሌላው ምዕራብ ትግራይን አወል ሰይድ ሰምተሽዋል? ይሄ የህዝብ ለህዝብ ግንኙነት ወደ ወታደራው ተሸጋግረዋል ብሎ ሲናገር ሰምተሽዋል? ይሄ ፖለቲካዊ ግንኙነት ፖለቲካዊ ውሳኔ ሊሆን ይችላል። ያ ማለት ግን ማንነታቸውን ቀይረዋል ማለት አይደለም። አንተ ለምሳሌ አንተ የምትደግፈው ስርዓት የብልጽግና ስርዓት የምዕራብ ትግራይን መሬት ቀምቶ ለተስፋፊ ኃይሎች ሰጥቷል። እነዛ ሰዎች አማራ ናቸው ማለት አይደለም። ገባህ አይደል? የትግራይ ነው፣ መሬቱን ቢሆን የትግራይ ነው፣ ሰዎቹም ቢሆን ተጋሩ ናቸው። ነገር ግን ሰፋሪ ገብቶበት ሰፋሪ ማለት ማን ነው? ይሄ ሱዳናዊ ነው ወይስ ጃፓናዊ ነው
እሱ ነው ያልገባኛለሁ። የአካባቢው ነዋሪ ያልሆኑ ከሌሎች አካባቢዎች አምጥተው እዛ ቦታ ላይ ለምሳሌ የተፈናቀሉት ሰዎች አሁን በትግራይ የተለያዩ መጠለያ የሚገኙ ተፈናቃዮች ቤት ነበራቸው፣ ሀብት ነበራቸው፣ ንብረት ነበራቸው። ሀብታቸው፣ ንብረታቸው፣ መሬታቸው፣ ቦታቸው በሌሎች በማይታወቁ ሰዎች ከሌላ አካባቢ በመጡ ሰዎች እንዲዘረፉ እንዲወስዱ ተደርጓል። የማስፋፋት ስራ ማለት ነው። እነሱን ከዛ አካባቢ የማስወጣት ስራ በፕላን በብልጽግና መንግስት እየተሰራ ነው ያለው። የምን መሰለሽ የምዕራብ ትግራይ ከዚህ በፊትም ከትግራይ ምግበይም ተነግሮታል። ከተለያየ ቦታ በሰፈራ የሄዱ ነበሩ ወደዛ። የአማራ ተወላጆቹም ከዛ በግፍ ተባረናል የሚሉ ሱዳንም እዚህ ኦሃዮ የሚባል ስቴትም በብዛት የወልቃይት ትግርኛ የሚናገሩ አማራንን ወልቃይቶች ነን ምናምን የሚሉ አሉ። እኔ ስለዛ የማን ነው የሚለው ክርክር ውስጥ አልገባም። ምክንያቱም አብዛኛው እኔ ቅድሚያ የምሰጠው ለራሴ ነው። ከዛ በኋላ ለቤተሰቦቼ እንደዛ ያለ ነው የሚሄደው። ሲጀመር ምዕራብ ትግራይ ኢትዮጵያ ስር ነው ያለው። አማራ ቢመጣም ኢትዮጵያው ነው፣ ትግራዊ ቢሄድም ኢትዮጵያው ነው። ትግራዊ በየክልሉ አለ። ከትግራይ ውጪ ወደ ስንት ሚሊዮን ይሆን አለ። ስለዚህ ከሌላ ሀገር ወደ መቀሌ ወይ ደግሞ ወደ አድዋ ወይ ደግሞ አድግራት መጥቶ ብዙም በውትድርና ወይ በሌላ በስራ የመንግስት ስራ ምናምን ካልሆነ በስተቀር እንትን የሚለ ነው። ስለዚህ እኛ እንደፈለግን ተዘዋውረን መኖር እስከቻለን ድረስ ማንም ኢትዮጵያውም ተዘዋውሮ ያው ኢትዮጵያውያን ነው ሁላችን እዚህ ላይ እንትን አንልም። ብዙ እንትን ኢትዮጵያውያን ናችሁ ተብለው እንኳን እንዲኖሩ አልተፈቀደላቸውም። ኢትዮጵያውያን ናችሁ ተብለው ራሱ እዛ አካባቢ እንዲቆዩ አልተፈቀደላቸውም። እየታረዱ እየተገደሉ ነው እንዲፈናቀሉ የተደረጉት። ያደረገው ምንድነው? አለሁላችሁ ብሎ ህወሓት በጀመረው ጦርነት ነው መከላከያ ፈረሰው። ከዚህ በፊት ተናግሬዋለሁ። መከላከያ አፈረሰው። ጀነራሎቹ በሙሉ የህወሓት ጀነራሎቹ ወደ በረሃ ሄዱ ከደብረጽዮን ተከትሎ ማለት ነው። ፍርድ ቤት ሳይቀር ያው ህወሓት ስለነበረ ፍርድ ቤት፣ ዳኛ፣ አቃቤ ህግ፣ ፖሊስ ምናምን ሳይቀር ያለ ጠባቂ ነው ከተማውም ገጠሩም ወደ በረሃ የበነኑ ማለት ነው ሄዱ። የቀረም አልነበረ። ስለዚህ ይሄ ነው ደግሞ እኔ ደግሞ ይሄ አስተሳሰብ እንዲቀር ነው ደግሞ ህወሓት የሚባለው ስታገለ። ስለዚህ ትክክል ነው ያደረገው እያልከኝ ነው ያለው የብልጽግና መንግስት የምዕራብ ትግራይ ነዋሪዎች ላይ እነሱ መመለስ አለባቸው ወደ ቦታቸው። መመለስ ካለባቸው ደግሞ ህወሓት ካልተመለሰ አንመለስም ብለዋል። ጠባቂ እንዲጠብቃቸው ይፈልጋሉ። ምክንያቱም የመረጡት መንግስት በቦታው ስለሌለ ነው እየታረዱ አሁን ምን ዋስትና አላቸው? በነገራችን ላይ እዚህ ጋር አንድ ነገር ልንገርክ። ከፕሪቶሪያ ውል ስምምነት በኋላ ልንገርህ ጸጉ፣ ከፕሪቶሪያ ውል ስምምነት በኋላ በማይጸብሪ አዳምጠኝ፣ በማይጸብሪ የሚገኙ ተፈናቃዮች እንዲሄዱ ተደርጎ ነበረ። የማይጸብሪ አስተዳደር ራሱ አብይ አህመድ የሾመው አስተዳደር እያለ እንዲሄዱ ተደርገው ነበረ። እንዲመለሱ ተፈናቃይ ይመለሱ፣ መንግስት አሁን አይመለስም ምናምን በሚለው ምንድነው ያጋጠማቸው? ሞት። ድጋሚ ነው ተፈናቅለው የመጡት። ፕሮግራም ሰርተን ዜና ሰርተን የላክናቸው ተፈናቃዮች ማይጸብሪ ላይ ግማሾቹ ተገለው በታጣቂዎች በአማራ ልዩ ኃይል ታጣቂዎች ተገለው፣ የተቀሩት ደግሞ አይ ይቅርብን እዚህ ይሻለናል ብለው ተመልሰው መጥተዋል። ህወሓት በሌለበት ነው ምልክ። ስለዚህ ዋስትና ያስፈልገናል ነው ያሉት። የጠየቁት ጥያቄ የህልውና ጥያቄ ነው፣ ትክክለኛ ጥያቄ ነው። ከዚህ በፊት አልተገደሉም ነበረ። ላለፉት 27 እና 28 ዓመታት ከዛም በላይ ሲኖሩ በማንነታቸው አልተገደለም ነበረ። ቲዲኤፍ የትግራይ ሰራዊት ዋስትና ይሆነናል፣ አንገደልም፣ ይከላከለን። ጥያቄያቸው ተገቢ ነው። ማይጸብሪን እኮ እኔ እንደምሳሌ ያነሳውልክ። እኛ ዜና ሰርተን ከ2 ዓመት ከ3 ዓመት በፊት ዜና ሰርተን የላክናቸው ተፈናቃዮች ተመልሰው መጥተዋል። ዋስትና አጣን፣ መንግስት እያሳደደን ያለው የአማራ ክልል መንግስት እያሳደደን ያለው ብለው ዋስትና አጥተው ተመልሰው መጥተዋል ወደ ትግራይ። ኃላፊነት ወደ ትግራይ መጥተዋል እያልሽ ነው ያለሽ። ስለዚህ ያው ትግራይ ላይ አልነበሩም ማለት ነው። ግን ስንቶና ኖ ከትግራይ ነው ሄዱት። እያዳመጥከኝ? ተፈናቀሉ፣ ከማይጸብሪ ወደ ትግራይ መጡ። ከፕሪቶሪያ ውል ስምምነት በኋላ ተመለሱ ተባሉ። ከሄዱ በኋላ ግን ዋስትና የሚያኖረን አጣን። በልዩ ኃይሎች አሁንም እየተገደልን ያለ ነው፣ እየተገረፍን ያለ ነው ብለው የቀሩት ሲሞቱ የተወሰኑት የውስጥ ጉዳይ ስለሆነ
እንዴት የሞራና ኖ የውስጥ ጉዳይ አይደለም። አይ ህወሓት ካልተመለሰ ምናምን ነገር ላልከኝ ዋስትና ይፈልጋሉ፣ የሚጠብቃቸው ኃይል ይፈልጋሉ፣ የሚያስጠብቅ ቆይ ኢሮብ ዛላምበሳ በሻዕቢያ ስር ነው ያለው። ለምን ስለዛ ማናወራው? ሻዕቢያ እንደፈለገ እያደረገው ነው። ዛላምበሳም እየገቡ እየወጡ ነው ያለው። ኢሮቡም እንደዚህ ካረጋችሁ እንመታቸዋለን፣ እንገድላቸዋለን እያለ ነው ሻዕቢያ። ያኛው የሀገራችን ነው፣ ወገናችን ነው። ልክ ጸጉ መጀመሪያ ልክ የፕሪቶሪያ ውል ስምምነት አዳምጠኝ ልነግርህ ነው። ልክ የፕሪቶሪያ ውል ስምምነት ሲፈረም የኢትዮጵያ መከላከያ ሰራዊት ከአብዛኛው የትግራይ አካባቢዎች ለቆ ሲወጣ የኤርትራ ሰራዊት የያዛቸው አካባቢዎች ግን በኤርትራ ወታደራዊ አመራሮች ስር እንዲቆይ ነበር የፈለገው። አሁን የጠራህልኝ አካባቢዎች አሁን ባለኝ መረጃ የተሳሳተ ካልሆነ ከአብዛኞቹ ቦታዎች የኤርትራ ሰራዊት ወጥቷል። አብይ አህመድ የፈለገው የኤርትራ ሰራዊት እዛ ሆኖ እኛ እንድንጨፋጨፍ እንድናልቅ ነበር። ያ ነገር አልሆነም፣ እንዳሰበው አልሆነም። የሰላም ግንኙነት ጽምዶ የሚባል ነገር ተጀመረ። አማራ ክልል ላይ ያሉት ተጋሮች የሚደርስባቸው ያህል ግፍ አሁን ትግራይ ላይ የለም፣ ቀንሷል። አትሊስት የሰላም ነገር ተጀምሯል። የንግድ ግንኙነትም እኮ ተጀምሯል በእነዛ አካባቢዎች ማለት ነው። ህወሓት እኮ ከፋኖ እኮ ነው ፋኖ ምዕራብ ትግራይ እኔ አሁን ስለ ፋኖና ስለ ህወሓት አይደለም እያወራሁት ያለሁት ስለተፈናቀለው ህዝብ እየተሰቃየ ስላለው ህዝብ ነው ምላሽ እየሰጠው ያለው። የአማራ ኃይል ማለት እኮ ፋኖ ማለት ነው። ፋኖና ህወሓት ግልጽ የሆነ ነገር አላየንም። በህወሓት በኩል ከፋኖ ጋር ነው እየሰራው የሚል ነገር አልሰማውም። በፋኖ በኩልም ከህወሓት ጋር እየሰራ ሁሉም እየገቡ ነው ያለው። ለምሳሌ አንድ የገባኔ የማውቀው አለ፣ ሰለሞን ወልደ ገሪማ ትግራዋይ ነው፣ ሀገሩ ነው፣ ማንም አይከለክለውም፣ ሀገሩ ነው። ነዋሪ ሆኖ ነው የገባው። ፋኖ ሆኖ ትጥቅ ይዞ አይደለም የገባው። እዚህ ይገባሉ። ሌሎቹ ስማ ክልል ነው ያው የኢትዮጵያ መንግስት ተቃዋሚ ስለሆነ ነው እንጂ ከዚህ በፊት እንኳን ሊገባ እንዴት እንደነበር እናውቀዋለን። ግን ኦልሬዲ ሁሉም በቃ የኢትዮጵያ መንግስት የሚቃወም ያው ኪዳኔ ከህወሓት የተፈራረመው ያልሽው ከቡድኑ ማለት ነው የፈረሰው ቡድን የተፈራረመው ኪዳኔ አንድ ሰው ነው፣ ተከታይም የለውም። ነገ ሰልፍ ልውጣ ቢል ማንም የሚከተለው የለም። ዶርም ይባላል አንድ እነሱ ህወሓት አይደሉም። በነገራችን ላይ ከአልሸባብ ጋር እንሰራለን ምናምን የሚሉት ኪዳኔ የሚሆን ዶሪ ህወሓቶች አይደሉም፣ አመራሮች አይደሉም። ግን ተፈራርመዋል። የራሳቸው ፓርቲ አላቸው። አብሮ እንዲሰሩ ተፈራርመዋል። ከህወሓት ጋር አብሮ እንዲሰሩ ተፈራርመዋል። ስለዚህ ከማን ጋር እንደሚሰሩ ደግሞ ግልጽ አድርጎታል። ከአልሸባብ እንደሚሰሩ ከሁሉም የወዳደቁ እነዚህ አሸባሪዎች በአለም እንትን የተፈረጁ ኖ አሁንም ቢሆን ባይቶና የተባለው ድርጅት አመራር ኪዳን እንጂ ከአልሸባብ ጋር እንሰራለን ያለው ህወሓት ከአልሸባብ ጋር ሰራለው አላለችም። ኦልሬዲ እኮ ጽምዶ ፈጥረዋል። አብሮ ጽምዶ ከአልሸባብ ጋር አላየንም። ህወሓት አይደለም ፋክት ላይ ብናወራ ነው አይደል የተሻለ የሚሆነው። ጸጉ ፋክት ላይ እናወራና ኪዳኔ መልስልኝ። ኪዳኔ እሺ ባይቶና ነው። ኪዳኔ የሚሰራ ከሆነ ከአልሸባብ እየሰራ ከሆነ ከአልሸባብ ወይ የህወሓት ምትዩ ከአልሸባብ የሚሰራ ሰው የሚሰራ የተፈራረመው እኔ አሁን ተፈራረሙ ስላልከኝ ነገር እውቅና የለኝም። መግለጫ አላወጣም። ኦኬ ትክክለኛ ጥያቄ ነው የጠየከኝ። እኔ ህወሓት ከባይቶና ጋር እንደተፈራረመች ጥምረት እንደፈጠሩ አላውቅም። ጥምረትም ደግሞ ከፈጠሩ በምን አይነት መንገድ የሚለውን ነገር ማየት አለብን። ያ ማለት ጥምረት ፈጠሩ ማለት የባይቶና ሐሳብ ህወሓት ትቀበለዋለች፣ የህወሓት ሐሳብ ባይቶና ይቀበለዋል ማለት አይደለም። ድርጅት ሆኖ አንድ ላይ ለመስራት ነው ማለት። አሸባሪ ማለት አሸባሪ ነው። በምንም ተአምር ከአሸባሪ ጋር አትፈራረም። ስለዚህ ህወሓት አሁንም ቢሆን ከአሸባሪ ጋር ሰራለው አላለችም ነው እያልኩ ያለሁት። ከአሸባሪ ጋር ሰራለው የሚለው አካል መጠየቅ አለበት በሚለው እኔም ልስማማ እችላለሁ። ነገር ግን የህወሓት ኪዳኔ ህወሓት አይደለም። በቃ ባይቶና ነው ከአሸባሪ ድርጅት ጋር ሰራለው ከአልሸባብ ጋር ያለው ባይቶና ነው። ስለዚህ ባይቶና ነው ሜንሽን አድርገህ መናገር የምትችለው ህወሓትን አይደለም። እሺ ባይቶና አይመስለኝም ወጥቷል፣ አባሮታል። ግን አልወጣም። ባይቶና ላይ ከፍተኛ አመራር ነው። እሺ ይሁን ካልወጣ ደግሞ ስለዚህ አሸባሪ ነው ማለት ነው።
ባይተናም መግለጫ አልሰጠም ህወሓትን መግለጫ አልሰጠም ስለዚህ እሱን የሚከተሉ ሰዎች ከሱ ጋር ቆመው የሚታይ ሰዎች አሸባሪዎች ናቸው ማለት ነው ከአሸባሪ ጋር የሚሰራ ሰው እንዴት ነው የምትይው አሁን ከአሸባሪዎች ጋር እንሰራለን ብሎ ኦሬዲ ግልጽ አድርገዋል እንዴ አንተ ጄኖሳይደር መንግስት አይደል እንዴ እየደገፍክ ያለው ማን አንተ ጄኖሳይደር ማለት ምን መሰለሽ ጦርነት ሲገጥም እንዲያም አቅም አልነበረውም በዛን ሰዓት እኔ በጣም ማልፈለት ለአብይ አህመድ ለጠቅላይ ሚኒስትሩ ይሁን ለዶክተር ሐምበላይ በዛን ሰዓት አቅም ይባል አልነበራቸው ሁሉም ጀነራል ወደ በረሃ ሄደዋል በምንድነው የሚከላከሉት ህዝቡ መከላከያ ፈረሱት በ45 ደቂቃ ፈረስ ነው አለ እንትና ማነው ዘራይ እንትና ሰማ ነው እኛም በቃ ለህዝባችን ይከላከላል ኦሬዲ ከተገባ እስከ ጥፋት ቢሆንም ከህዝቤ ጋር ነበርኩ በዛን ሰዓት ከህዝቤ ማለት ከሰራዊት ጋር ነበርኩ ግን በዛን ሰዓትም ግልጽ አድርጌ እየተናገርኩ ዋን ለማስመለስ ናቸው የምትዋጉ ይሄ ደግሞ መጨረሻ ደማችሁ ደመከል ሆኖ ነው የሚቀረው ግን በቃ እናንተ በቃ ሰው ከሰው ጋር ነው የሚሆነው በሚል ነው እንደግፈው ያለው ግልጽ አድርጌ ነበር የአብይ አህመድ ራሱ አይደል እንዴ በራሱ ፍቃድ የጎረቤት ሀገር ወታደር ጋብዞ ህዝቡን ሲያስጨፈጭፍ የነበረው አቅም ነበረው ቢያንስ በሱ የሚመሩትን ወታደሮች ንጹሃንን አትረሽኑ የማለት አቅም ነበረው ህዝብና ፓርቲን ሳይለያይ ልንገርክ ቅድም ዶክተር ደብረጽዮን ወይዘሮ ሞንጆሪኖ ምናም ብለኸኝ ነበር ሲጀምርልኝ እነሱን አይደለም አብይ አህመድ ታርጌት ያደረገው ህዝቡን ነው ታርጌት ያደረገው ንጹሃን ተሰልፈው በገደል ሲረሸኑ በሏቸው እየተባለ ቪዲዮ ሲወጣ የነበረው አመራሮችን አይደለም ንጹሃን ገበሬዎችን ፖለቲካ የማያውቁ የትግራይ ተወላጆችን ነው ይህ የሆነው ደግሞ በአብይ አህመድ ትዕዛዝ ነው ምርኮኞች ነበርኩ በሺዎች የሚቆጠሩ ምርኮኞች ነበሩ ለዛ ምስክርነት ይሰጡ አብይ አህመድ አብይ አህመድ ሊከላከለው የትግራይን ህዝብ አቅም አልነበረውም ልትለኝ አትችልም አብይ አህመድ የትግራይን ህዝብ ሊያጠፋ ተነስቶ አቅማቶ እንዳለ አልጠፋንም በዚህ ግን ልንስማማ እንችላለን አሁን መሰለሽ አሁን ወይዘሮ ፈትለወርቅ ብለሻል ወይዘሮ መሆኗ ዛሬ ነው ያወቁት ሌላ ምን ልልሽ ፈልጌ ነው አብይ አህመድ በዛን ሰዓት መከላከያ ፈረሰ አይደል መከላከያ ተበተነ አብዛኛው ጀነራሎች ደግሞ የአንድ አካባቢ ናቸው አሁን አንድ ጀነራል ጥርልኝ ካልኩሽ ልትጠርልኝ አትችልም አዲጋ ተወላጅ አንድ ጀነራል ጥርልኝ ካልኩሽ እንደታ ልትጠርልኝ በነገራችን ላይ እነዚህ ታጋዮች ጀነራሎች ኮነሬሎች ያልከኝ በሰዓቱ ወጥተው የትጥቅ ትግል የድሮ ማለት ጀነራልነት ኮነሬልነት ዝም ብለን ከፌስቡክ የምናገኘው ማዕረግ አይደለም የተለፋበት ማዕረግ ነው ገባህ አይደለ እነዚህ ሰዎች ትግራይን ብለው ነው አይደለም ከ17 አመቱ የትጥቅ ትግል ጀምሮ ጨቋኙን የደርግ ስርዓት ለመገርሰስ ተጋሩ ሆነው ወደ ጫካ ይወጡ ናቸው ወደ አድዋዶ ወደ አዲግራት ወደ ተንቤንዶ ምናምን ተባብለው አይደለም አሁን የጨቀየው ፖለቲካችን ያመጣው ነገር ነው እንጂ እርግጠኛ ነኝ ጸጉ አንተም በዛ ሰዓት እንደዛ ታስብም ነበር አሁን የመጣው ፖለቲካ የትግራይን ህዝብ አንድነት መበታተን ሲያቀታቸው በአካባቢያቸው እንለያቸው ተብሎ በነ አብይ አህመድና በነ ጀነራል ጻድቃን የተሰራ ፖለቲካ ነው እንጂ ከዚህ በፊት እኔ እናንተ ስናወራ አንተ አዲግራቱን እኔ ምን ተዋወቀው ነገር አልነበረንም ተጋሩነታችን ትግራዋይነታችን ነበር ያስተሳሰረን እነዚህ ጀነራሎች ለአድዋ ብሎ የታገለ ጀነራል የለም ለንደርታ ብሎ የታገለ ጀነራል የለም ለትግራይ ነው የታገሉት ሰው ለምድረው እንደዛ የምናስበው በአካባቢ ለምድረው የምናስበው በዛ ሰዓት ሊሞቱ ሲወጡ ሊሰው ሲወጡ እኔ ለአድዋ ህዝብ እኔ ለንደርታ ህዝብ ብለው አይደለም የወጡት ያጋጣሚ ነገር ትግራይ ብሎ ማለት እስከ ማይከነጣላ አካባቢ ነበር በኋላ ነው እየሰፋ ሄደ እንጂ ትግራይ ማለት ያስቀመጡት ካርታ አልነበረም በነገራችን ላይ እኔ ብዙ ጀነራሎች ልጠራልህ እችላለሁ ከአዲግራትም ከእንደርታም ስላልከኝ እኔ በእንደዛ ማሰብ ስለማልፈልግ እከሌኮ እንደርታ ነው እከሌኮ አዲግራት ነው ብዬ መጥበብ ስለማልፈልግና ለኦዲየንስ ክብር ስል እዘለዋለሁ እንጂ አሉ በጣም ብዙ ኮነሬሎች ብዙ ጀነራሎች አሉ እኔም በቅርብ ማቃቸው ማለት ነው ግን ምን መሰለሽ ያው እነሱ እንትን ናቸው ለማማያ የተቀመጡ ሊሆን ይችላል ኮነሬሎች ምናምን ዋጋ ከፍለዋል እኮ እንዴት ነው የምታስበው አንተ ግን ምን መሰለሽ ለምሳሌ ቦዞች አሉ ከነዛ ጀነራሎቹ እነዚህ አንድ መንደር ጀነራሎቹ ሞት አለቃ ስራ አለቃ ማለት ከነሱ በላይ በጣም ብልህ የሆኑ ግን ለማመጣጣን ተብለው በኢትዮጵያ እንትን እንዲያም ሞት አለቃ የነበረው አሉ ቤተሰቦቼ
ሻምበል የነበሩ ወደ 10 አለቃ ሞት አለቃ እየቀነሱ ሞራል ነው ይሄ ሞራላቸው ያደቀባቸው ማለት ነውና እናቃቸዋለን ተቋም ሆኖ እንደፈለጉ እየፈነጭ ያሉ የአንድ አካባቢ ናቸው እዛም ያሉ የአንድ አካባቢ ናቸው ህወሓት ብረት ይዛ በምርጫ የመጣች ፓርቲ አልነበረችም መሳሪያ ታጥቆ የሰውን ወጣት እንትን ጠጥቶ ምናምን ነው ስልጣን የመጣች የነበረው ስለዚህ በዛውም በቃ ሰዎቹ እንትን እያለች ያማለለች በኢኮኖሚ በምናምን እንትን እያደረገች እያስተሳሰረች ቆየችና ድንገት ግን እንደዚህ ልትሆን አልመሰላትም አጋጣሚ በኦሮሞ ወጣቶች ከአዲስ አበባ ሄዱ በቃ በቀሌ በቃ ትግራይ የሚነካን የለም በሚል ብዙ ሄዱ ከዛም በቃ መከላከያ ኦፕሬሽን አዲስ አበባ እንገባለን ምናምን እንደዚህ በአንድ ጊዜ እንጨርሰዋለን ምናምን ሰምተናል ሁሉ ሆነ ግን አፈርስ መከላከያ ሲያፈርሱት የኤርትራም ዘው ብሎ ገባ ፋናው የሚባልም ዘው ብሎ ገባ ሁሉም ያ ሁሉ ህዝብ አለቀ ማለት ነው አብይ አህመድ የሚመራው መከላከያስ ምን እያደረገ ነበረ ተጠሪነቱ ለአብይ አህመድ የሆነው መከላከያ ለትግራይ ህዝብ ማር እየሰጠ ነበር ወታደሮች የት እንዳለ ያቅም ነበር ለምሳሌ ባይዘው እኔ መረጃ ስለነበረኝ አንዱ በዛ ግሩፕ ነው አንዱ በኋላ ነው የተጠራነፉ በኋላ አቅም 8 ወር ነው የነበረው በነገራችን ላይ ኖ እንደዚህ እነሱ ራሱ ይሄ መከራከርህን አይደግፉልህም ለምሳሌ አሸንፈናቸዋል ብሎ በ3 ሳምንቱ ጀነራል ባጫ ደበሌ ራሱ ተናግሯል እኮ በቃ ዱቄት አርገናቸዋል ትግራይን ተቆጣጥረናል ሁሉም ነገር በቁጥጥራችን ስር ነው ያለው ብለዋል ገባህ አይደለ እንዴት አብይ አያቅም ትለኛለህ አንድ ነገር እንድታቅልኝ የኔ ባህሪ አብይ አህመድ እንዲሸልመኝ ምናምን እኔ ሰርቼ እዚህ አጋጣሚ ዴሊቨር ነው የምሰራው አማዞን ዴሊቨር ማለት ተሸክመሽ ነው የምትለው ስለዚህ ቤተሰቦቼ ያስተዳድራሉ ሰላም ነው የምኖረው አብይ አህመድ እንደዚህ ያርግልኝ ወይ ከሌ እንደዚህ ያርግልኝ ምናምን የምንለማመጣው ነገር የለም በራሴ ማለት ነው ፋክቱ ነው ያለክ ለህወሓት ያለ ጥላቻ በጣም ስር ሰዶ አብይ አህመድን እንድደግፍ አድርጓል አብይ አህመድ ከፍል አድርገው አልችልም እኔ የነበረው ሁኔታ ነው ልገርጽልሽ አሁን የሻዕቢያዎቹ ገብቶ እናቶች ሲገሉ እናቶች ሲዘርፉ ማንኪያ ድስት ምናምን ሲሰርቁ ወርቅ ምናምን ሲዘምቱ ኢትዮጵያ ወታደሮችም አርገውታል በነገራችን ላይ የኢትዮጵያ ወታደሮችም የትግራይ እናትን ወርቅ ሰርቀዋል አላረጉትም ካላልኩም አታስጨርሽም ያለሽ እንጂ እንትን አላልኩም እንደዚህ አስጨርሽ እንዳልልሽ እንደማነሱ እንደዛ ማነሱ ይሄ ልደቱ እንትን ያልሽኝ አይደለም ያለሽ እንጂ ሐሳቤ እንጨርስ የፈቀደች አይደለም ያለሽ እንጂ እና ህወሓት ኦሬዲ ተበታትነው ሰራዊቱ አብይ አህመድ የት እንዳሉ አያውቃቸውም ነበር መጨረሻ ሰዓት ትንሽ ሰርቫይቭ ያደረጉ ከሄዱ በኋላ ደና የሆነ ከሄዱ በኋላ እደውል ነበር ስልክ ትግራይ በተለያየ ምክንያት አገኝ ነበር ቤተሰብም የተለያዩ ሰዎች ምን ይላሉ የኢትዮጵያ ሰራዊት ተባካቸው ሻዕቢያ እዚህ ስላሉ ተደብቆ ወርቅ እንዳይኖራቸው ለወርቁ ሲሉ እንዳይገድሏቸው በእውነት ነው ምንሽ እኔ የምሰማው ነበር እንደዛ ያሉ በጣም ጥሩ እንትኖች ነበሩ እኔ ያረኩባቸው ሰው እነዛ ናቸው በጣም ነበር የሚያዝነው ማለት ነው የኢትዮጵያ ሰራዊት እኔ ነኝ በትክክል ያልተረዳሁት at the same time ደግሞ ብዙ ግፍ ሰርተዋል ሰው ረሽነዋል ወጣቱ እንትን ብለዋል ምክንያቱም ህዝባዊ ጦርነት ነው ብሎ ያ ማነው ስሙ ገብረ የሚባለው የሆነ ባንክ ጥበቃ የነበረ በሰባንክ ነው ወይ የሆነ ቦታ እሱ ምንድነው ያለው ማነው ገብረ ነው ምናምን ጥበቃ የነበሩ ናቸው አብዛኛዎቹና እሱ አንዱ ነው መሰለኝ አልገባኝም አላቀባይ የነበረው አይ በትግራይ የኢትዮጵያ መከላከያ ገብረ ጻዲቅ ኮሎኔል ገብረ ጻዲቅ በኢትዮጵያ መከላከያ ሰራዊት ላይ ከፍተኛ አመራር የነበረ እስከ መጨረሻው በኢትዮጵያ መከላከያ ከፍተኛ አመራርነት የነበረ ከዛ በኋላ ትግራይ መጥቶም ለህዝቡ ሲል ለሀገሩ ሲል ዋጋ የከፈለ ታጋይ ነው እሺ ቀጥል እሺ ይሁን ደስ ይላል አይ ጥበቃም ስራ ነው በነገራችን ላይ አንበሳ ባንክም ይሁን ኢትዮጵያ ንግድ ባንክም ይሁን ግን ለምን ያለ ስራቸው አሁን ቢሆን ኖሮም እኮ ጥበቃ ስራ ነው እኔ ክብር አለኝ ለዛ
ኖ እኔ ለዛ ክብር አለኝ፣ ለጥበቃም ቢሆን ክብር አለኝ። ግን ማለት አንድን የማደግፈውን ሰው ለማንቋሸሽ የግድ እኔ ለምሳሌ አብይ አህመድን አልደግፈውም፣ በግልጽ ነው የምናገረው። ወጥቼ አይደለ ጽዳት ይሰራ ነበር ግን አልለውም፣ አይሰራም ነበረ። ገባህ አይደለ? ባላቸው ነገር መቃወም ይቻላል ብዬ ነው። እኔ እኮ ዴሊቨሪ እየሰራሁ ነው እያልኩ ነው። ግን እንደዛ ነበር ስላሉኝ ነው የሆነ ሰው እንደዛ የተሳሳተ መረጃ እየሰጡህ ያሉ ሰዎች ጋር ነው እየተገናኘህ ያለው። ችግር የለም ግን ዞሮ ዞሮ ግን እሱን ምንድነው ሲለው የነበረው አይተነዋልና ህዝባዊ ነው። ሁሉ በርበሬ ይዘ ቢላ ይዘ ምናምን ሁሉም ተከታተላቸው ለሰራዊት ብሎ ህዝባዊ ጦርነት ነው ያደረጉት የነበረው። ህዝባዊ ጦርነት ካረግሽ ደግሞ ያው ታውቂያለሽ ምን አይነት እንትን እንደሚገጥምሽ ማለት ነውና ምንም ይሄ እኮ የሚካድ አይደለም። ህዝባዊ ጦርነት ሲሸነፉ ከመቀሌ ሲወጡ ሁሉም ህዝብ ውጣና ባለህበት በበረረ በምናምን ብሎ በቃ ረመጽ ክንገብናል ነው። ትክክል ነበር። በህዝባዊ ጦርነት ነበር። በነገራችን ላይ የህልውና ጦርነት ነው ጦርነቱ፣ የህልውና ጦርነት ነበር። ጸጉ ምናልባት አንተም ቤተሰቦች አሉ፣ ምናልባት ልትከራከረኝ ፈልገህ እንዳይሆን እንጂ ሲያደርስብን የነበሩት ግፍ ህዝባዊ እንዲሆን አድርጎታል። የትግራይ ሰራዊት ቲዲኤፍ ብሶት የወለደው ሰራዊት ነው። እህቱ ስትደፈር አባቱ ሲረሸን የወጣ ሰራዊት ነው። ስለዚህ ህዝባዊ ነው። ትክክል ነበረ። እኔ ቲዲኤፍ ደጋፊ ነበር። ቲዲኤፍ ማለት ያው በዛ ሰዓትም ገልጸው ነበር። አይ ነበረ፣ ልክ ነህ፣ ደጋፊ ነበር። ደግፍ ነበር። ምግብ እንዳይበሉ የሆነ እንትን እንዳይደርስባቸው ምናምን የኤርትራ ሰራዊት እህል ያቃጥል ነበር። ይህን ለምንድን ነው የሚሸፍነው ያለ ነው? ወፍጮ ቤት እንትን ያደርግ ነበር። አሁን ወጣቱ በረሃ ምን ይበላል ምን እየበላ ነው በሚል ዝም ብዬ ሁሉ ጊዜ አለቅስ ነበር። እዚህ ሁሉ ጊዜ ይሰማኝ ነበር። የሆነ ምግብ ከዚህ በፊት ከጠገኩኝ ምንም እንትን አለውም ነበር። እነዛ ወንድሞቼ እንኳን የሚበላ ያላቸውም ብዬ ማንኛውም ምግብ ዝም ብዬ በላ ነበር። ጠግቤም ቢሆን አስቀምጬ የማይበላ ምግብ እንኳን እየበላሁ ነበር እነሱን ለማስታወስ። ያንን ድረስ እየሄድኩ ነበር። የሆነ በቃ የለበሰ እንትን ካየሁ አለቅስ ነበር። ስልም ያሳዝኑኛል፣ በጣም ያሳዝኑኛል። ምክንያቱም ያ ትግል ለአንድ ፓርቲ ለአንድ ቲፒኤልኤፍ ተብሎ ሟድሞ የፈረሰ እነዚህ ምንም እዚህ ግባ የማይባሉ ተተኪ ያፈሩ እኮ ቲፒኤልኤፍ ተተኪ ያፈረችው አረጋይና ጎደፋይ እኮ ናቸው። አረጋይና ጎደፋይ ቲፒኤልኤፍ አይደሉም። ጸጉ አትሳሳት። እየተወራወሩ ያለው በቃ አጉል ቲፒኤልኤፍን ከኛ በላይ የሚደግፍ የለም እያሉ እኔም ስለማቅ ነው። እኔም ጥያቄ ስለነበረኝ ነው። ገባህ አይደለ? በእነሱ በግለሰቦቹ ላይ። ነገር ግን ባገኘሁት መረጃ መሰረት እነዚህ ሰዎች ቲፒኤልኤፍ አታውቃቸውም፣ አባል አይደሉም፣ አመራር አይደሉም። ስለዚህ እንዴት ነው እነዚህን ሰዎች በቲፒኤልኤፍ የምትደግ? ለምሳሌ አንተ ጸጉ አንተ ወጥተህ የፈለግከውን ነገር ትናገራለህ አይደል? ደጋፊ ነኝ እያልከኝ ነው የብልጽግና። ብልጽግና ግን አይደለህም አይደለ? አመራር ውስጥ የለህም፣ አባል ላይ የለህም። እነዚህ አረጋይ ድጋፍ እንዳለው ታውቂያለሽ? ትግራይ አላውቅም። ከደብረጽዮን በላይ አረጋይ ደጋፊ አለው። የእውነቴ ነው የምልሽ። እኔ አሁን አረጋይ በቃ ምን ብሎ ነው ምን ሆነ ነው የሚሰማኝ? ያው ክፋት አላይለትም አረጋይ። ስለዚህ አረጋይ ትግራይ ቢመራ መቼም እንደዚህ አይነት ጭካኔ አይጨክንም። አረጋይ የመሰለውን የሚናገረው ማለት ግልጽ ነው፣ ጭካኔ የለውም፣ የዋህ ነው፣ ቂም የለውም። እናየዋለን። በግል ግን ታውቀዋለህ? ሰው በግል ሳታውቀው እንዴት ነው ሚዲያ ላይ በምታውቀው ብቻ ለትግራይ መሪ የምትመርጥላት? ለዛ እኮ ነው ስለማናቃችሁ እያሉ እነሱ ቲፒኤልኤፎች ገብቻል የራሳቸው ሰው እዛ ቁጭ የሚያደርጉ ማለት ነው። እና እኔ በሀሳብ ነው ዩቲዩብ ላይ ምናምን ስለማየው በዛ ነው እንጂ ደብረጽዮን እንኳን አላውቀውም። አጋጣሚ ሁሉም አውቃቸዋለሁ። ደብረጽዮን መርቶናል፣ እናውቀዋለን። አመራር ነው። ገባህ አይደለ? በአካል ላናውቀው እንችላለን፣ ሰላምታ ላይኖረን ይችላል። አንተ ምናልባት ትውውቅ በዛ ልክ ከሆነ ነገር ግን ሀሳቦቹን እናውቀዋለን። ተመርተናል። ፕሬዝዳንታችን ነበረ እኮ አይደል እንዴ? እስከ ቅርብ ጊዜ ድረስ አንድ የማታውቀውን አክቲቪስት ነው አንተ ፌስቡክ ላይ ስላየው ብቻ የዋህ ነው ብለህ ለትግራይ ለመሪነት እየተመኘህላት ያለው ማለት ነው። ከአብይ አህመድ ሊሻል ይችላል። ህዝቡ ላይ አይጨክንም። ባይ ዘ ወይ አክቲቪስት አይደለም፣ አክቲቪስት ሊሆን ይችላል ባንቺ፣ ግን የህግ ምሁር ነው። ስለ እንትንም ይተነትናልና ጥሩ እንትን አለው። ጥሩ እንትን አግኝቼበታለሁ ከደብረጽዮን ይልቅ። እሱ ብዙ ሀሳቦች እንትን ያደርጋል ማለት ፍሌክሲብል ነው።
ፖለቲካ ማለት ደግሞ ፍሌክሲብል መሆን አለብሽ ብቻ። ስለዚህ እኔ አረጋይ ከደብረጽዮን የተሻለ እንትን አለው ብዬ ነው የምወስደው። ብዙ ይሄ የሚታይ ሀቅ ነው ካድም አይደለም። እና ትግራይ አሁን የመን እንደ የመን እንሆናለን እያልኩ ነበር ድሮ። እንደ እስራኤል ምናምን ሲል መሐር የሚባል ለትምህርት ይወጣ እንደ እስራኤል ምናምን ሲል ነበርና ኧረ እንደ የመን እንዳንሆን ምናምን ብዬ ኮመንት ሰጥ ነበርና ይጽፍም ነበር። እና አሁን ከየመን በላይ ሆነናል። ምክንያቱም ቲፒኤልኤፍ ሰራዊት ያለው ግን ቲፒኤልኤፍ ራሱ ምክንያቱም ግልጽ ነው እኮ የሁመራ ሰዎች ወደ ሁመራ የሚሄዱ ከሆነ ቲፒኤልኤፍ ነው ዋስትናችን ካለ ቲፒኤልኤፍ ብረት አለው ማለት ነው። ብረት የሌለው እንዴት ታደርጋቸዋል? አሁንም ቲፒኤልኤፍ ነው እያስተዳደረ ያለ። ቲፒኤልኤፍ ጊዜያዊ አስተዳደር እያስተዳደረ እንዳልሆነ ነው እየገለጽልኝ ያለሽ ኢንዳይሬክትሊ ማለት ነው። ስለዚህ ቲፒኤልኤፍ ማለት የሽብር ቡድን ነው። ስሙ ፈርሰዋል። ግን ቲፒኤልኤፍ ላይ የነበሩ ሰዎቹ በስም ቲፒኤልኤፍ ትግራይን እያመሷት ነው። እኛ ካልበላናት፣ እኛ ካልገዛናት ሞተን እንገኛለን እያሉ ነው ያሉ። እነዚህ ደግሞ የፌዴራል መንግስት ደግሞ ኃላፊነት አለበት። እኔ አሁን የምቃወመው ቲፒኤልኤፍ የሚባል በሌለ ፓርቲ ሳይሆን እኔ የምቃወመው ፌዴራል መንግስት ነው። ምክንያቱም ትግራይ ያለው ህብረተሰብ ህግን አስከብሮ ነፃ አለማውጣት ማለት ነው። ትግራይ ደግሞ ከህወሓት ነው። ህወሓት ብሎ ራሱ የሚጠራ ድርጅት ራሱ በራሱ ህወሓት ብሎ የሚጠራ አሸባሪ ከዛ ነው ነፃ መውጣት ያለባት እንጂ ከየትኛው ነው ነፃ የምትወጣ? ከዛ በኋላ ሰው በየነበረበት ወይ እንትን ባለበት ይኖራል ማለት ነው። ይመለሳል። ተፈናቀለም ወደ ነበረበት ይመለሳል። ትግራይ ከህወሓትና ከሻዕቢያ ነው ነፃ መሆን አለባት ብዬ ነው የማምነው። ትግራይ አይደለም ኤርትራም ከሻዕቢያ ነፃ አቅም ሲኖራት ኢትዮጵያ ኤርትራ ከሻዕቢያ ነፃ መውጣት አለባት። ስለ የኤርትራ ህዝብ ድጋፍ ካለው እኛ የኤርትራ መንግስት ትግራይ ላይ ስላደረገው ነገር ኢትዮጵያ ላይ ስላደረገው ነገር ሊመለከተን ይችላል እንጂ መሪ ልንመርጥላቸው አንችልም። ወስደህ አረጋይን የነሱ መሪ ማድረግ አትችልም፣ መመኘት አትችልም። አይመለከተንም። እኛ ኢትዮጵያውያን ነን። እነሱ የራሳቸው የሆነ ፍላጎት አላቸው። በነገራችን ላይ መንግስቱ የኤርትራ ህዝብ ወንድሞቻችን ናቸው ማለት ግን መሪ እንመርጥላቸዋለን ማለት አይደለም። የሰላም ግንኙነት ያስፈልገናል። ኦፍ ኮርስ ግዴታ ነው። ሰላም ማለት ሰላም ፖለቲካ አይደለም። በነገራችን ላይ እሱ አይመለከተንም። እኛንም አንተንም አይመለከትም። በነገራችን ላይ በቃ የኤርትራ ህዝብ ስለ ኤርትራ ጉዳይ የኤርትራ ህዝብ ይመለከተዋል። እኛ አይመለከተንም። ጸጉ ኤርትራ ስላለው መንግስት እኛ ጋር ስላደረሰው ነገር ነው እንጂ መናገር የምንችለው ለምን ሺህ ዓመት አይኖርም። የኛ ጉዳይ አይደለም። እኛ ኢትዮጵያውያን ነን። እኛ አብይ ነው የሚመለከተን። አብይ ነው እየጨፈጨፈን ያለው። አብይ ይውረድ ማለት እንችላለን። አብይን ገስ ማለት ይችላል የሆነ ሰው ምክንያት ካለው። ወርደን ግን ኢሳያስ አፈወርቂ ይውረድ ግን አንችልም። መብታችን አይደለም። ለሰው ልጅ ሂውማን ራይትስ ዎች ምንድነው? ለሰው ልጅ የምታስብ እንደ አክቲቪስት ከሆነ ወይ ደግሞ እንደ ጋዜጠኛ እንትን ቦርደር የለውም። ከኔ ይልቅ ኤርትራውያኖችን ይመለከታል ይሄ ጉዳይ። ኤርትራ የሚባለው ከዚህ በፊት ተናግሬያለሁ። ኤርትራ የሚባለው እንትን አላምንበትም ማለት ሁለት የበረሃ ሽፍቶች ተስማምተው እንትን ያደርጉ ስለሆነ ብዙ ኤርትራ ኦልሬዲ እውቅና ተሰጥቷታል። ግን አላምንበትም። የኢትዮጵያ መንግስት በስተት ነው ብሎ ያው ህጉን እንትን አድርጎ ቢያነሳው ነው ሁልጊዜ የምመኘው እና እንትን ምለው። ምክንያቱም ኤርትራ እኮ የኤርትራው ተብሎ የተሰጠው ሰው እኮ ሰርግ የሚያደርገው እኮ ኢትዮጵያ ነው። ሀዘኑ ምናምን ሁሉም ነገር እኮ ኢትዮጵያ ነው። ሲሞት ብቻ ነው አገሩ የሚገባው። እሱ ሀገር ለመሆን ዋጋ ከፍለውበታል። የኤርትራ ህዝብ ኤርትራ ሀገር ለማይኖርበት ነው። ባይደው ዋጋ ከፍለዋል። የኤርትራ ህዝብ ለባርነት ነው የከፈሉት። የትግራይ ህዝብም ለኤርትራ ነፃነት ተብሎ ግን ባርነት ዋጋ ከፍለዋል።
ህወሓት ምክንያት ማለት ነው እንጂ እነዛ 13 ዓመት እኮ በረሃ ነበሩ ግን ያው ከጉድጓድም አልወጡም ነበር ግን የትግራይ ህዝብ በህወሓት ያው የሻዕቢያ ስሪት ህወሓት በረሃ ወጡ ከዛ በኋላ የትግራይን በዚህ እንትን ስላዳከመው ለደር ምናምን ተባብሮ እንትን አረጉትና ፖለቲካውን ትንሽ እንትን አረገበት እንጂ እነሱማ ከጉድጓድም አይወጡም ነበር እዛ መስራውንም የትግል ትንሽ የለውም የነሱ ማለት እሺ ከዚህ አጀንዳ እንውጣና ማለት እኔ የሰውን የነጻነት ትግል አላማን ማናናስ አልፈልግም 17 ዓመት 13 ዓመት ፈጀባቸው ጨቋኙ የደርግ ስርዓት እንዲገረሰስም እኮ የኤርትራ በዛ ሰዓት የነበሩት የነጻነት ፈላጊዎች አግዘውናል ዋጋ ከፍለዋል አሳንሰን የምናየው ጉዳይ አይደለም ይሄን ያህል ከተባባልን እስቲ ወደ ወቅታዊ የትግራይ ጉዳይ እንግባ ጸግዬ ኃይለኛ የሆነ የህወሓት ተቃውሞ እንዳለ አውቃለሁ ማለት እኔ ህወሓት ላይ ያሉትን ሰዎች አረጋይን ሁላ መደገፍህ ገርሞኛል በቃ ዝም ብለህ የምትቃወም ነው ይመስለኝ ይሄ የኔ ግምት ነው አሁን ግን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሌተናል ጀነራል ታደሰ ወረደ ማገዝ አለብን እየሰራ ያለው ስራ ለትግራይ የሚጠቅም ነው የሚሉ ነገሮች አንተ ላይ ያየው ነው ትንሽ የመለሳለስ ነገር ያጨከን ከማለት ትንሽ ወጣ ያልክ ነው ያለውና እኔ በመልካም ነው ማየው በነገራችን ላይ ከምስማማቸው ጽሁፎች በተለይ የጊዜያዊ አስተዳደሩን ፕሬዝዳንት በሚመለከት የምጽፋቸው አንዳንድ ነገሮች ትንሽ ካንተ ጋር ያስማሙኛል ሰላም ስለምፈልግ ለሀገሬ ሰላም ስለምፈልግ ለትግራይ ማለት ነው የሌተናል ጀነራል ታደሰ ወረደ ሕሩር ደጋፊ የሚል ጽሁፍም ያየው መሰለኝ ካልተሳሳትኩኝና እስቲ ስለሱ ንገረኝ እንጂ የጀነራልን አመጣጥ እንዴት ትደግፈዋለህ እንዴት ታየዋለህ ከሱን ጀምርና የፕሬዝዳንትነት ቆይታቸው እንዴት ትገመግመዋለህ እኔ ሕሩር ምናምን ባለው ከካድሬዎች ነው ተማው እንጂ እኔ ነው የሚመለከተው ይቅርታ ወጣዋለሁ ግን እነዚህ ያላቀም ማለት ችግር የለውም ብልም ግን እንደዚህ አይነት ቃላቶች እንትን አይደለም ዝም ብሎ ጨዋታ ተስፋቸው ነገሮች አሉ ያ ለጨዋታ ነው እኔ የሚያነሳዋት ያው የመናገር እንትን ምናምን እንዲያንሸራሽር ምናምን ወጣ ያለ ጽፎች ጽፋል እንጂ ቁም ነገርም ብዙ ጽፍ አይደለም ቁም ነገር ሰልችቶናል ድሮ ቁም ነገርም አያይም ሰው ቁም ነገር ጽፈሽም ሰው አያይም አጋጣሚ ሰው አገባ ምናምን ሲባል ሳይሆን ሰፍ ብሎንት የሚለው ሞተ ሲባል ነው ወሬ ለመስማት የሚጓጓው ስለዚህ ትንሽ እንትን አይደለም ታመመ ብለሽ ሰው አይደነግጥ ሞተ ሲል ግን መደንገጥ ሳይሆን ያ ወሬ መስማት ይፈልጋል በቃ ዝም ብሎ ኤክሳይትድ ይሆናል መጥፎ ነገር አሁን አብዛኛዎቹ የትግራይ ጦርነት እንዲነሳ ባለ ምናምን ሲባል አንዳንዶቹ ስማቸው ቢልድ ለማድረግ አንዳንዶቹ ዩቲዩብ ሊሸፍሉ አንዳንዶቹ ደግሞ በቃ ወሬ ልምድ ሆነባቸው እንትን ይላሉ እንደዛ ነው የትግራይ ታየሽ ደግሞ እንደዛ አይነት ባህሪዎች አሉ እና ይሄ የታደሰ ጀነራል ታደሰ ሽሞት ያው በጉልበት ነው የያዘው በመጀመሪያ ግን አመጣጡ መናገር ነበረበት ስለዚህ መናገር ነበረበት ስለዚህ በዛን ሰዓት ህግ ተሰዋልና አሁን ምጣስ ብዬ እንትን አለኝ በዛን ሰዓት ተሳስተዋልና አሁን ደግሞ እንደገና የእጁ ማግኘት አለበት አለ ግን ምንድነው ዋናው ከጀነራል ታደሰ የሚያስማማኝ የጽምዶ የሚባለው የኤርትራ እንደፈለጉ ዶብ ጽሶ እየመጡ የኢትዮጵያ መከላከያ ቦርደር እንዳይጠበቅ መከልከሉ ጊዜ አስተዳደሩ ነው የሁሉ ሲሰራ በዛ ሰዓት ህወሓት የህዝብ ነው ታሪክ አለው ምናምን እንደዚህ አይነት ክላቶች ወጥቶ በቃ ኢትዮጵያ እኛ ኢትዮጵያውያን አብይ ማውረድ ካለብን ከኢትዮጵያውያን ጋር ሆነን ማውረድ ያለብን በምን በጦርነት አይደለም በሰላማዊ በሰላማዊ ካልወረድን አይወረድም ለማለት ከማን ያልቃል ምን እንዳያደርገን ነው ማን ነው እሱ አብይ ነው እያልከኝ ያለው ወይስ ፕሬዝዳንቱ ከፈለግን ትግራይ ህዝብ ከኢትዮጵያ ህዝብ ጋር እኩል ነው የሚመለከተው ለብቻው ለምን ይሞታል በሰላማዊ መንገድ ኢትዮጵያ ህዝብ የሆነበትን ሆኖ ማለት ነው
ምክንያቱም ሙቶ የሚጠቀሙት ጥቂቶች ናቸው። ጥቂቶች የትግራይ ተወላጆች ናቸው። ለዛውም የአንድ አካባቢ ተወላጆች ናቸው። አሁን ነገ የሀራ መሬት የሚሉት አፋር ያለው የአዲስ ሽፍታ በጻርቃን የሚመራ አሁን ነገ እንትን ቢል የጻርቃን ግሩፕ ነው የሚመጣ። ምን ያደርግለታል ለትግራይ? ምንድን ነው የሚጠቀሙ? ህወሓት ምን ተጠቀመ? ያ ሁሉ ልጆቹ አጥቶ ምን ተጠቀመ? እነ ፈትለወርቅና ደብረጽዮንና የተወሰኑ እዛ እንትን በስጋ ምናምን የተሰባሰቡ ሰዎች ናቸው የሚጠቀሙ ስልጣን። ሌላው ትንሽ የምትሰጠው ነው እንትን የሚለው ካድሬም እንደሆነ በቃ አበል እየተባለ ምናምን ለአበል ብሎ እኮ ነው እንትን የሚለው። አበል ይሰጠዋል፣ በ100 ብር 200 ብር ይሰጠዋል። ለዛ ብሎ ይኖራል። ኦልሬዲ በቃ ማይንድ ሴት አድርገዋል። እዛ ደሞዙ እንትላል እንዳያልፍለት ትዕምት የሚባል አለ። ኦልሬዲ ኮንትሮል አድርገዋል ሁሉም ነገር ቢዝነሱ ምናምኑ ኦልሬዲ ኮንትሮል። ጋቤን የሚባል አለ። ግለሰቦች የሚሰሩት የነበረ ጋቤን ፋብሪካ እንትን ውቅሮ ተክለዋል። ሲሚንቶ አክሲዮን እንትን ተደርጎ ወደ ህዝብ መውረድ ሲገባው ቲፒኤልኤፍ ነው እንትን ጅንአድ የሚባለው ስኳር ማከፋፈል ቲም ነበር። ቆርቆሮ ማከፋፈል ቲም ነበር። መዳበሪያ ጅንአድ ነው የማን ነው? የትዕምት ነው። ስለዚህ እነዚህ ሰዎች ወንጀለኞች ናቸው። ስለዚህ እነዚህ ልንከተላቸው አይገባም። ስለዚህ እነዚህ ደም ከፍለን ነው ማስወገድ ያለብን፣ ደም ከፍለን ማዳን የለብንም የሚል ነው። ያ ማለት ምንድነው? ደብረጽዮን ካልተገደለ ማለት አይደለም። ምክንያቱም ደብረጽዮን ተገደለ አልተገደለ ኦልሬዲ ዝም ብሎ ሽፍት አለ። በቃ ኦልሬዲ እንደ እምነት እንደ አምልኮት ህወሓት ብሎ ኦልሬዲ ጭንቅላቱ ካለዛ እንትን ካለ ሙያ የለኝም በቃ ህወሓት ያዝኩት ሙያ አለ። እሱ ደግሞ ወሬ መቃበል ነው። አንድ አስተዳደር ይባላል። የዚህ አስተዳደር ምንም የማስተዳደር ቤተሰቦች ይባላል ማስተዳደር የማይችል ሰው ግን ወሬ ግን ያቃብላል ላይ ያሉ ማለት ነው። ወርደዋል። እሷ ብቻ ነው ያሰለጠነው። ስለዚህ እነዚህ መሞት የለበትም ወጣት። አሁን ጦርነት ከትግራይ ጋር ለምን ጦርነት ይከፍታል? ለምን እንትን ያደርጋል? ለምን መጫወቻ ይሆናል? የጦርነት አውድማ ይሆናል ትግራይ። አሰብ እንዳይመለስ ኤርትራ እንዳትደፈር በትሮኮ ተናግራለች። አሰብ ለማስመለስ ነው የሚሰሩ እየሄዱ ያሉ ብላለች። በዛው የመጀመሪያ ይሄ ወደ ትግል የገቡ አብይ አህመድ እና ዶክተር አርከበ ጋር ልዩነት የፈጠሩ አሰብ ትመለሳለች፣ የኛ አይደለም አትመለስም። ምን አገባቸው? ከቻላችሁ አስመልሷት ነው የሚባለው። ኢትዮጵያን ከሆነ ያንቺ ያልሆነ እንኳን ራሱ የኔ ነው ካለ መንግስት መደገፍ ነው ያለበት። አይ ያንተ ያልሆነ ነገር የኔ ነው ብሎ መመኘት ለህዝቡንም በጣም ዋጋ ያስከፍላል። ይክፈል ልትቃወም ይቻላል፣ ችግር የለም፣ ጦርነት አያስፈልግም ብለሽ ግን እንደ ኢትዮጵያ እንደ ዜጋ ግን ይሄ ነውር ነው፣ አይደረግም። እንደዛ አስመራ የአጋሜ ነው ምናምን ካለ ነው ቀይ ባህር ማሳዋ የኢትዮጵያ ነው ከተባለ በጭራሽ አይደለም። ኖ ይሄ ማለት ጦርነት ነው አንዴ። እኔ ለምሳሌ ቀይ ባህር የኔ ነው ያለ መንግስት ደስ ሊለኝ አይችልም። አይደለማ ከጎረቤት ጋር ሰላም ሆኜ መኖር ፈልጋለሁ። እስከ መቼ ድረስ ደም እየተቀባን እንኖራለን? የኛ ያልሆነ ነገር የኛ አይደለም። በነገራችን ላይ ጸጉ የኢትዮጵያ ህዝብ በጣም ብዙ ጥያቄ አለበት። አብይ አህመድ ደስ ባለው ጊዜ እየተነሳ ከ30 ምናምን አመት በኋላ አሰብ የኔ ነው ቀይ ባህር የኔ ነው ስላለ የኢትዮጵያን ወጣት ያስጨርሰዋል እንጂ የሱን ልጆች አንደላቆ እያኖረ የድሃውን ህዝብ ያስጨርሰዋል እንጂ የሚመጣ ነገር የለም። የኢትዮጵያ ህዝብ በጣም ብዙ ጥያቄ አለበት። ምናልባት አንተ በጣም የሰለጠነ ዓለም ላይ ስላለ እንዳለ ጥያቄዎች ተመልሰው ሊሆን ይችላል። ለምሳሌ የገንዘብ ጥያቄ፣ የኢኮኖሚ ጥያቄ። የኢትዮጵያ ህዝብ ጥያቄ አሰብ አይደለም። የኢትዮጵያ ህዝብ ጥያቄ ቀይ ባህር አይደለም። የኢትዮጵያ ህዝብ ጥያቄ ዳቦ ነው። እኛ ሰርተን መኖር እንፈልጋለን። ለምሳሌ ትግራይ ውስጥ ያለነው ወጣቶች መስራት እንፈልጋለን፣ መቀየር እንፈልጋለን። ልክ ሁሉም አካባቢ እንዳለው ወጣት ማለት ነው። አሰብ ቀይ ባህር ጥያቄያችን አይደለም። ያን ነገር ግን ሊመልስልን አልቻለም። ገባህ አይደለ? በጦርነት ድባብ ውስጥ ከቦን ዛሬ ጦርነት ይነሳል፣ ነገ ይነሳል። እንደሌላው አካባቢ ወጣት ማደግ እንኳን አንችልም። ዘሴም ቲንግ ነው። አማራ ክልል ያለው ወጣት፣ ኦሮሚያ ያለ ወጣት እንዳለ ግማሹ ወደ ስደት ሄዷል፣ ግማሹ አዲስ አበባ ላይ ነው ያለውና እኛ የምንፈልገው እኔም እንዳንድ ወጣት ሆኜ ስነግረህ
የአብዛኞቹ አካባቢ ላይ ያሉ ሰዎች ጥያቄያችን አብዛኛው የኢትዮጵያ ወጣት አብዛኛው የኢትዮጵያ ህዝብ የዳቦ ጥያቄ እንጀራ ጥያቄ የማደግ ጥያቄ እንጂ ቀይ ባህር ጉዳያችን አይደለም። አብይ አህመድ ሄዶ ፎቶ ሊነሳበት ልክ ትግራይ ላይ መተው ፎቶ ተነስተው እንደሄዱት እንደዚህ አይነት ጥያቄ አለው። ቀይ ባህር ላይ ሄዶ ፎቶ የመነሳት ቀይ ባህር ላይ በወታደር የመታጀብ ጥያቄ አለው አብይ አህመድ። የኢትዮጵያ ህዝብ ጥያቄ ግን እሱ አይደለም። የኢትዮጵያ ህዝብ ጥያቄ ግን ሰላም ነው። የኢትዮጵያ ህዝብ ጥያቄ መኖር ነው። እንትን ነው ማድረግ ያለብን። የኢትዮጵያ ህዝብ ጥያቄ ለማወቅ እያንዳንዱ የኢትዮጵያ ህዝብ እንትን ካውንት ማድረግ አለበት። ጠይቋል አልጠየቀም። ስለዚህ የኢትዮጵያ ህዝብ ኖ እንዴ እኔ እኮ ኢትዮጵያዊት ነኝ። እኔ ኢትዮጵያዊት ነኝ አይደለ? አብዛኞቹ ጓደኞቼም አሉ የስራ ባልደረቦቼም እኔ ማቃቸው ከትግራይ ክልል ውጪ የሚኖሩ ወጣቶችም ስጋት ላይ ነው ያሉት። የጦርነት ስጋት ላይ ኢትዮጵያ ሰላም እንድትሆን እንዲሰሩ እንጂ የቀይ ባህር ጥያቄ ያለው ሰው ጸጓንተም የለህም። አብይ አህመድ መጥቶ ስላነሳው ነው እንጂ ቀይ ባህርና አሰብ አያሳስብህም። ከድሮ ጀምሮ እንደዛ ነው። ምን ሊያደርግልህ መቼ ኖረን ኢትዮጵያ ውስጥ ባለን ነገር መቼ ኖረን የህዳሴ ግድቡን መቼ በአግባቡ ተጠቅመን ነው እኛ የጎረቤት ሀገር አሰብዶ ቀይ ባህር ዶ አማዕዲና ንሪ አማርኛ አስጠፋብኝ። ከድሮ ጀምሮ ከመለስ ያለ በህይወት ማለት ነው ጀምሮ ለምንድን ነው ያለ ባህር አስቀረን ብዬ ነው 97 እንዲያውም ቅንጅት ምናምን ስለ አሰብ እንትን ሲሉ በቃ ደስታዬስ እንትን ያልቅ ነበር። ስለ ፖለቲካ ምንም ነው አልነበረኝም። ግን በቃ ባህር ለምንድን ነው ያለ ባህር ለምንድን ነው እንደዚህ ሆነ ነው የሚለው። ምክንያቱም ኦልሬዲ ከኤርትራ ጋር ከተጣላን ከጅቡቲ ጋርም ከተጣላን ከኬንያ ጋር ከሱዳን ጋር ከተጣላን ከማን ጋር ነው የምንኖረው? በየት አድርገሽ ነው ፍላይ በሰማይ በምን ትሄዳለች? ሰማይም እኮ የራሳቸው ስፔሱም ራሱ የራሳቸው ነው ዶክተር። ስለዚህ በምንድን ነው የምንሄደው? ምንም ሎክድ ሆነናል። ስለዚህ ይህንን ታስቦ ነው ወይ ብዬ ሁሉ ጊዜ ነው ማስበው የነበረው። ግን ለምን እንዳሰቡት ለምን እንደሰሩት እኔ እስካሁን ግራ ነው የሚገባኝ። ስለዚህ አብይ አህመድን ጠቅላይ ሚኒስትር አብይ አህመድን ይህንን ሀሳብ ስላመጣው እኔ ደስታዬ ወደር የለውም። ስለዚህ ከምትኖርበት በጣም ቅንጡ የሆነ ሀገር አሜሪካ ሀገር መጣ ዋጋ ትከፍላለህ ማለት ነው። ባይ ዘ ወይ ከሽፍታ ህወሓት ያው ያን ያክል እንደከዚህ በፊት አይደለም። እንደከዚህ በፊት እንደዚህ ተገልብጬ እንደዛ አክሮባት ሰራው እንደዚህ ምናምን አይደለም። እንደዚህ እንደምናያቸው ትዴፍ ምናምን በሉ የሚገላበጡ ልጆች አሉ ሶሻል ሚዲያ ምናምን እንደዛ አይደለም። ቴክኖሎጂ ነው። ይሄ ጦርነት ከተነሳ ማለት ልክ አንድ ሽፍታ እንደምታሳድኝ ነው እንጂ ይሄ ጦርነት ዝም ብሎ እንደከዚህ በፊቱ እንደዚህ ገፋው ይሄ መሬት አስኩ ይሄ ምን ትሲ አንደኛ የትግራይ ወጣት ኦልሬዲ ዝግጅት ላይ ነው ያለው። አንድ ጥይት በተተኮሰች ቁጥር ምን እንደሚያደርግ ይታወቃል። ወዴት እንደሚሄድ ይታወቃል። ምክንያቱም ከዚህ በፊት የሆነውን ነገር አሁን የት እንዳሉ እናውቃቸዋለን። በስብሶ ከነቁስላቸው እዛ አዋሽ የሚባለው እዛ ከነቁስላቸው በስብሶ ሕክምና ብዙዎቹ እየሞቱ ነው፣ ብዙዎቹ እየተሰቃዩ ነው ያለው። የኔ ወንድሜ ራሱ አክስቱና እኔ ሆነን ነው አዲስ አበባ ብረት ያስወጣለት ታጋ እንትን ብሎ 2 ጊዜ ተመቶ ማለት ነው የኔ ማለት ነው። ስለዚህ ለዚህ ምን ብለሽ ነው ለአንድ ሴት ማንስማ መጀሪና እና ለደብረጽዮን ብለሽ ምን ሞት ወጣት ምን ለነዚህ ስልጣን ለነጌታቸው ሞቱ አይደል? ለነ ጻድቃን ሞቱ። የት ነው ያለው ጻድቃንና ጌታቸው? ጠላት ያሉት ሲዋጉት የነበረው አብይ አህመድ ነው አይደል? ከሱ ጋር ነው ያለው። ነገ ደብረጽዮን ለመሄዱ በምን እርግጠኛ ነው ማለት? ነገ ምንበይ ወደ ኤርትራ ለመሄዱ በምን እርግጠኛ ነው? ስለዚህ ለምን መሳሪያ የባለስልጣኖች መሳሪያ ነው? ለምን ውጊያ ያስፈልጋል? እስከ ይግባና አብይ አህመድ የፈለገው ይመድብ ይስራ። ማነው ህወሓት ሀብት እንዳይፈርስ ገብቶ ነበረ። በነገራችን ላይ አብይ አህመድ ገብቶ ህዝቡን ጨርሶ ነው የወጣው። ገብቶ ነበር ግን ያው የረሸና ነበር። እና አብይ አህመድ ልክ ነው እንትኖች የረሸን እንጂ የትግራይ እንትኖች የረሸን ነበር። እነዚህ የቲፒኤልኤፍ ታጋዮች ትዲኤፍ ብለን የምንጠራቸው እኮ የትግራይ የአድግራት ከንቲባ ረሸኑ። የእህል የሚሰጥ ሲሳይ የሚባል ነጋስባ የሚባል ነበረ ምስኪን ልጅ፣ እሱም ረሸኑ።
ከጊዜያዊ አስተዳደር የሚሰራ የነበረው እኮ ረሸኗቸው እኮ የመጡ ሲቪሊያን እነሱ ጥቶት የሄዱ ህዝብ እያስተዳደሩት የነበሩ ህዝብ ረሸኑት። ስለዚህ ሰው እንዴት ይረጋጋል? ከቦታ ቦታ መንቀሳቀስ አትችልም። በዛን ሰዓት ደግሞ የማህበራዊ ዴጎ የምናምን ብዙ ግፎች ስለተሰሩ ወጣቱም ግልብጥ ብሎ ስለሄደ ሁሉም እኔም ጭምር ማለት ነው ኦልሬዲ እንትን ነበር። ይሄ መረሸን ግን አልደግፈውም ነበር። እነሱ ጥሎት ከሄዱ ህዝቡ ታዲያ ምን ያስተዳድራል? የብልጽግና እህል እንዳትቀበሉ ብሎ አይደለም የስታሊን ቲኤምኤች ሆኖ የሚናገረው የነበረው። የመጀመሪያ እኮ እንደዛ ብሎ አዋጅ እንትን ብሏል። የብልጽግና እርዳታ ይሰጣቸዋል መርዝ አድርገው ነው ምናምን እንዳትቀበሉ እንዳትበሉ ሲል ነበር። ስለዚህ ምን ያደርግ ህዝቡ ታዲያ? ስለዚህ ዋናው ችግሩ መነሻው ቲፒኤልኤፍ የሚባል ነበር። አሁን ቲፒኤልኤፍ የለም፣ ግን ግሩፕ አለ። በቲፒኤልኤፍ ብሎ ራሱ የሚጠራ ግሩፕ አለ። ያ ግሩፕ ደግሞ እርምጃ መወሰድ አለበት። የኢትዮጵያ መንግስት ለምን ጊዜ ይወስዳል ነው የኔ ሁሉ ጊዜ እንትኔ ተቃውሞ የኢትዮጵያ መንግስት። ስለዚህ አሁን የጀነራል ታደሰን ምን እያልከኝ ነው ያለኸው? ጀነራል ታደሰ ያው ስልጣኑ ሲነካ ይዬ ማለት ሳይሆን ከመጀመሪያ ጀምሮ መስራት አለበት፣ ጠንከር ማድረግ አለበት። ጠንከር ማለት ምንድነው? ጠንከር የሚያደርገው ማለት አንደኛ በፌዴራል መንግስት እየተከፈላቸው የህወሓት ፕሮፓጋንዳ የሚያራምዱ ሽሞኞች ማቆም አለበት። ይሄ አይደረግም። የፌዴራል መንግስት እየበላሽ የመንግስት የህዝብ እርዳታ እየበላሽ ደሞዝ እየተከፈለሽ የአንድ ፓርቲ ለዛውን የፈረሰ ፓርቲ ለማዳን ብለሽ የሚሰሩት ስራ እያየናቸው ነው። በየከተማው በየገጠሩ ያሉ እኮ የመንግስት እንትን ነው የሚከፈላቸው፣ ግን የህወሓት ስራ ነው እየሰሩ ያለው። ሁለተኛ ህዝቡ እንዳይሰበሰብ ማገድ አለበት። ህዝብ አይሰበሰብም፣ ነውር ነው። ስለዚህ ህዝቡ ማንም ሰው እንዳይሰበስበው፣ አለበዚያ የሆነ ምርጫ ሲኖር ያው የምሮጭ እንቅስቃሴ ወደ መውጣት አለበት እስከፈለገ። ካልሆነ በየቀበሌው በየምናምን ውጡ እየተባሉ ይሄ እያስተዳደር አይደለም ያለው ጀነራል ታደሰ። ስለዚህ አሁንም ከዚህ የሚያስወጣኝ የለም እኔም ትግራዋይ ነኝ ብለዋል። አሰየው፣ ደስ ብሎኛል። ብርሃን ልማት የተስፋም እንደዛ ብለዋል። ያው ያስታረቀኝ ከሱ ጋር እቺ ንግግር ናት። አሰየው፣ እንደግፋቸዋለን። ግን ከሽፍታ ጋር ሆነው እንደዚህ ማለታቸው ጭካኔ ነው። ምን ያክል ለህዝባቸው መስዋዕት ለመክፈል ተዘጋጅ ነው። አሁን ለነዚህ መስዋዕት ብትከፍላቸው አሁን ምንም ማለት አይደለም። አሁን ለጻድቃን የሁሉ ድጋፍ የነበረው ለጌታቸው የሁሉ ድጋፍ የነበረው ጌታቸው እንኳን ብዙ ላነሳው አልፈልግም፣ ምክንያቱም ይቅርታ ብለዋል። ለትግሉም ራሱ ይቅርታ ብለዋል። ለሌሎቹ ግን ለጻድቃን ግን ጥሎት ነው የሄዱ። ብዙ ጥሎት ለሄዱ ሰዎች እንኳን ብዙ ቫልዩ ልትሰጣቸው አትችልም። እነዚህ ሆዳሞች ናቸው። እነ ታደሰ ወረደ ያሉት ግን እዛ ሆኖ አይ ከዚህማ በስልጣንም ቢሆን ችግር የለም ከዚህማ ወደ ማይታሰብ ነው ብለዋል። ስለዚህ ደስ ብሎኛል። ስለዚህ በዛ ከቀጠለ ወጣቱም ለዚህ ሰውዬ ከሞተ አሁን ማለት ጽድቅ ነው ነው የምለው እኔ ነው አይደለም። ካለበለዚያ ግን ለቲፒኤልኤፍ ለነበሩ ግሩፖቹ ህይወት ከፍዬ አድናለሁ የሚል የትግራይ ተወላጅ ካለ ነገ ያሳትመኝ ነገ ምናየው ነው የሚሆን እንጂ ምንም የሚያመጡት ነገር የለም። ከቴክኖሎጂ ሊፋተጉ አይችልም። ከባድ ነው፣ ቴክኖሎጂ ከባድ ነው። እንደ ድሮ አይደለም። ስለምናየው ያለው እስራኤል ሰፊ ሀገር ስለሆነ አይደለም እያየ ነው። ኢራንን እንዴት አድርጋ እየሞከረች ያለች፣ ግን እንትን ሰርቫይቭ ማድረግም ሌላ ታሪክ ነው። ግን ካለሽ ነው፣ ከሌለሽ የለሽም። ትግራይ ደግሞ ይሄ በኤርትራ ነገር ኤርትራ ራሷ ምን አለ ኢንተርኔት ራሱ እኮ አይታወቅም እኮ እዛ ማንም ሰው እኮ ኢንተርኔት ምናምን እኮ የሆነ ኢንተርኔት ካፌ የሚባል አለ ምናምን እዛ ነው ዳውንሎድ ተደርጎ እንደዚህ ያተባለ ተብሎ በሲዲ ምናምን ነው የሚሸጠው። ከዓለም የተገነጠለች በሁሉም ነገር እንዴት ትመኛለሽ ወደዚህ ጽንደው ወደዚህ በማድረግና ጥሩ መራያ ጥሩ አድጎ ምናምን ቢሆን እኮ እኔ እኮ ኢትዮጵያ የሚባል እኔ አጋሜ ማለት እኮ ኤርትራ ነው ብዬ ዝም ብዬ ወደ ኤርትራ ሄድ ነበር። የምትመኘው ነገር አይደለም ኤርትራ ያለው ስራ። የትግራይ ህዝብና የኤርትራ ህዝብ ደግሞ አንድ ነው። ተጣላም አይደለም ተጣልተው አያውቁም። ከአማራ ጋርም እንደዛም ከኦሮሞ ጋር። ስለዚህ ታደሰ ወረደ በያዘው መቀጠል አለበት። ያው ወታደር ነው።
ወታደር ነው ያው እንደ ሌሎቹ ሊያስፈራሩት ይችላል የሚለው እምነትም የለኝም ምክንያቱም ከውጤቱም ከዚህ በፊትም ውጤት ላይ ብዙ ንግግር ነው እንጂ ውጤት ላይ ብዙ እንትን አይችልም ሰነፍ አይደለም በዛ ከታሪክም ማለት ነው ብዙ እንትን ስላለኝ ስለማውቀው አይም ስላቀው ኢንፐርሰን ስለሆነ ማውቀው ስለሻለው እንትን ማለት ነው በስም በስራዎች ስለዚህ በጣም አመሰግናለሁ እኔ እንግዲህ ስለሆንክ ጊዜም ስለሰጠኸኝ በእናንተም እኩል ለሊት ነው ያለው መሰለኝና በመጨረሻ ማለት የምትፈልገው ነገር ካለ እድል ስጠህና እኔ እዚህ ጋር እንሰነባበት ማለት የምፈልገው ምንድነው ማንኛውም ሰው ሞት ያለበት ለሀገሩ ነው እንጂ ለግለሰቦች ወይ ደግሞ ለአንድ ቡድን ወይ ደግሞ ለአንድ ጀነራል መሞት የለባቸውም በነገራችን ላይ እዚህ ጋር ትግራይ ላይ ከዚህ በፊት ለማንም ቡድን ለማንም ጀነራል ተብሎ የተከፈለ የህይወት መስዋዕትነት የለም ለህልውና ተብሎ ለትግራይ ተብሎ የተከፈለ መስዋዕትነት ነው ማለት ከዚህ በፊት ሰማዕት የሆኑ ወንድሞቻችንንም የነሱንም መስዋዕትነት ከንቱ ላለማድረግ ማለት ነው ቀደምም ብያለሁ እናቱ ስትደፈርበት እህቱ ስትታረድበት አባቱ ከገደል ላይ በኢትዮጵያ ወታደሮች ሲረሸንበት ብሶት ወልዶት ይወጣ የትግራይ ሰራዊት ነው ያለን የትግራይ ሰራዊት ለማንም ጀነራል ለማንም አመራር ብሎ ሳይሆን ለራሱ ብሎ ነው የሞተው ለራሱ ብሎ ነው ዋጋ የከፈለው ለራሳችን ብለን ነው እንደ ህዝብ የታገል ነው ግን ምንድነው ስለዚህ ለራሱ ብሎ እንትን ካለ ለምን TPLF ለህዝብ ለራሱ ብሎ ለተታገለ ለምን ወደ ጥቅሙ ወደ TPLF ሌላ ጉዳይ ነው ህዝቡ ሌላ ጉዳይ ነው ወጣቱ ሌላ ጉዳይ ነው TDF ሌላ ጉዳይ ነው አሁንም ቢሆን TPLF አንተ ነው እኮ ልክ ህዝብና TPLF አንድ ነው ብሎ አብይ አህመድ እንደጨፈጨፈን ከዚህ በፊት አንተም አንድ ያደረካቸው ነው ያለው TPLF ሌላ ነገር ነው አብይ አህመድ መቶ ህዝቡን የሚጨፈጭፍ ከሆነ መሬት የማይመልስ ከሆነ ግን የትግራይ ወጣት ለመሬቱ ብሎ እንጂ ለራሱ ብሎ ለማንነቱ ብሎ እንጂ እየጠፋ ያለ ማንነቱን ለማዳን ብሎ እንጂ ለTPLF ብሎ አይደለም ማንንም ለTPLF ብሎ የሚሞት የለም የTPLF አመራራቸው ራሳቸው የማይከፍሉት ዋጋ እየከፈለ ያለው ወጣቱ የትግራይ ህዝብ ለራሱና ለሀገሩ ሲል ነው እዚህ ጋር እየለያየን ከፋፍለን እንያቸው ከሰልፍ ይጣውን ወደ ሞት ወጥቷል ለሀገር ሲል ለትግራይ ሲል ትግራይ ባላገር የለም ባይዘው ትግራዋይነት የሚባል ማንነት አለን በነገራችን ላይ ትግራዋይነት ማንነታችንን ለማጥፋት የአብይ አህመድ መንግስት እንዴ ጸጉ ማለት ወደኋላ መለስ ብለን ላስታውስህ እንዴ ከትግራይ ክልል ውጪ እኮ የሚኖሩ ቤንሻንጉል ጉምዝ አካባቢ መሰለኝ አንድ ነው የትግራይ ተወላጅ እኮ ከነ ህይወቱ አቃጥለውታል እኮ በእሳት ማንነት ነው የተቃጠለው ገባህ አይደለ በዛ ሰዓት ሰውየው የTPLF አመራር አይደለ የTPLF አባል አይደለ እድሜ ልኩን ቤንሻንጉል ላይ የኖረ ሰው ጁንታ ነህ ተብሎ በመንግስት በተሰራው ፕሮፓጋንዳ የትም ዓለም ላይ ታይቶ በማይታወቅ መልኩ ከነ ህይወቱ በሳት ተቃጥሏል ይሄንን ግፍ ተቃውሞ የወጡ ናቸው የትግራይ ሰራዊት አባላት ማለት ለጀነራል ዶል አመራር ብለን ልናሳንሳቸው አንችልም የትም ዓለም ላይ የማይከፈል ዋጋ ነው የተከፈለው ለራሳቸው ለህልውነታቸው ለማንነት ዛሬ ትግርኛን ኮርቼ ማወራበት TDF በከፈለልኝ ዋጋ ነው አብይ አህመድማ አጥፍቶኝ ነበረ አብይ አህመድማ እንዳለ የትግራይ ተወላጆችን ከናንተ ከደጋፊዎቹ ውጪ ያሉትን ተጋሪዎች እንዳለ አዲስ አበባ እስር ቤት ማጎሪያ ላይ ከቷቸው ነበረ ትግራይ ያለውን ህዝብ በድሮን በጨረሰው ነበር ነገር ግን አልጠፋንም ለምን አልጠፋንም በTDF ነው ያልጠፋነው ይሄ ቅር የሚለው አካል ካለ ቅር ይበለው ስለዚህ TDF ለጀነራል አይደለ ጀነራሉም ራሱ እኮ ፓርት ኦፍ ተቃልስ እኮ ይኔሩ የትግሉ አንድ አካል ነበር በነገራችን ላይ የትግራይ ጀነራሎችን ማሳነስ አትችልም እነሱ በመሩት ትግል ነው አብይ አህመድ የፕሪቶሪያን ውል ስምምነት የተፈራረመው እሺ እቺ መልስልኝ አሁን የትግራይ ወጣት ለናቱ ሲል ለክልሉ ሲል ወጥቷል አገር ስለሆነ ትግራይ ለክልሉ ሲል ወጥቷል አልሽ ያዳነው ህዝብ አለ ለምን አቆመ የምዕራብ ትግራይ ታዲያ ለምን አይመልሰውም በጉልበቱ የምዕራብ ትግራይን እየተጠየቀ ነው ያለው ካልመለሳችሁት እየተባለ እየተጠየቀ ነው ያለው የፕሪቶሪያ ውል ስምምነት እንዲፈጸም ያደረገው ትንሽም ብትሆን ይቺ ያገኘናት የ3 የ4 አመት የሰላም ድባብ በTDF ነው ያገኘናት የፕሪቶሪያ ውል ስምምነት በTDF ነው ያገኘነው ነው እኔ ያልኩ ያለው
ኖ ወደዛ እንመለስ። አሁን አንተ ያልከኝ ስላለ ነው። በቃ ሰላም ነበር፣ ጦርነት አልፈናል፣ ጄኖሳይድ የተፈጸመብን ህዝቦች ነን። አሁን ላይ ቆሜ እኔ ስለአሁን ነው ማውራት ያለብኝ። ከዚህ በፊት ሰላም ነበር፣ ህወሓት ሰሜን እዝን መታ ምናምን የሚለው ነገር ነው፣ እሱ መስማት አልፈልግም። አልፈነዋል ኦሬዲ። አሁን ግን ስለ መፍትሄ ነው እየተነጋገርን ያለ ነው። አሁን ጀነራል ታደሰ ደጋፊ አለው አይደል? አዎ ይኖረዋል። ለምን አይወጣም? ደጋፊ ወደ ሰልፍ ለምን አይወጣም እኮ? እሱ እኔን አይደለም የምጠይቀኝ። እኔ ወደ ጦርነት ህይወቱ ከሚከፍል ሰልፍ ወጥቶ ሀሳቡ የሚገልጽባት ክልል ያልፈጠረ እንዴት አድርጎ ነው ለራሱ እንኳን ለራሱ ማከሚያ የለኝም እርዱኝ ብሎ እንኳን ሰልፍ ወጥቶ በጋዝ ሆነው እንትን ያደርጓቸው የረጩላቸው ከፊሃ እነዚህ እንትኖቹ ሮማናት ማለት ነው። ታስታውሻለሽ አይደል? እሺ መልእክትክ ምንድነው ጸጉ? የመጨረሻ መልእክትክ? ሞትኩኝ ከሚል የትግራይ ወጣት ሞትኩልህ ምናምን ከሚለኝ ለትግራይ አሁንም ለትግራይ ብዬ ሞትኩኝ ሊለኝ አይችልም። ከዚህ በፊት እውቅና አልሰጠውም። አሁን ካሁን በኋላ እውቅና አልሰጠውም። ጀግና ምለውን የሰልፍ ወጥቶ ያ ክልሉ ወንድሜ ለትግራይ ነው የታገለው ብሎ ካመነ እስከ ሰልፍ ይውጣ ያሳይ፣ ይጨክን። እስከ ሰልፍ ወጥቶ የማያውቀው ከነ እግር ሄዶ ተገደ ሄዶ ስለሞተ እኔ ለትግራይ ልለው አልችልም። ሰልፍ ወጥቶ የሆነ ሰው ሀጀክ ሲደረግ አሁን ፊልምን የሚባል ወንድማችን የለም፣ የት እንደገባ አይታወቅም። የት አለ ብሎ ወጥቶ ግልብጥ ብሎ ሌሎች እኮ እያየን ነው። ጉራጌ እያየን ነው፣ ኦሮሞ እያየን ነው፣ አማራ እያየን ነው። ሰው ግልብጥ ብሎ ነው ሰልፍ የሚወጣው። ትግራይ ላይ የለም። ሰልፍ ወጥቶ ከቤቱ ሀሳቡን መግለጽ የማይችል ዜጋ እንዴት ነው ለእኔ ብሎ ሞተ ለቤተሰቦች ሞተ ብሎ? ይህ ሽፍታ ነው። ይሄ ማለት ተሸውዶ ሊሆን ይችላል አይነው፣ ግን ሽፍትነት ነው ለኔ። ስለዚህ እሺ የመልእክትህን ንገረና። የኔ መልእክት ወይ ተዓጽወነላ ሕጽረብልላ። የኔ መልእክት ምንድነው? ኦፍኮርስ ጦርነት ትግራይ ያለው ሽፍታ ጦርነት እያሰበ ነው ይመስለኛል። እሱ ነው ፍላጎቱ። ምክንያቱም የኤርትራ እንትን ማቀዝቀዣ ይፈልጋል። ወደ ኤርትራ እንዳይሄድ ጦርነት ይፈልጋል። ትግራይ ማቆም ነው። ካልቆመ ደግሞ ያው እነሱ ኤርትራ ነው ከኤርትራ ጋር ሆኖ ለኢትዮጵያ ለመውጋት ነው ሀሳባቸው። ዞሮ ዞሮ ግን እንደ ኢትዮጵያውያን ዜጎች እንደ ኢትዮጵያውያን እናስብ ነው ብለው ሰላም ለሀገራችን፣ ሰላም ለትግራይ ህዝብ፣ ለኦሮሞ ህዝብ፣ ለሁሉም ህዝብ ሰላም ይመኛሉ። ሰላም እናንተ ይመኛላችኋል። ላረግችልኝ ካለመጠየቅ ደግሞ በጣም አመሰግንሻለሁ። እኔም እጅግ በጣም አድርጌ አመሰግናለሁ ጸጉዬ። በቀጣይ ደግሞ በሌላ ርዕሰ ጉዳይ ደግሞ እንገናኛለን። በጣም አመሰግናለሁ።